ቁስሉ በፊት ያለው እንደምታየው በጣም ከባድ ነበረ። ይሄ እንግዲህ የሆዴ ስጋ ነው። እንግዲህ ጦርነቱ ሲነሳ ኤርትራ ድንበር ላይ ነው የተመደብነው። እኛ ባድሜ መስመር ነው የተመደብነው። ዛሀገር የምትባል ቦታ በመድፍ ጉዳት ደረሰብኝ ማለት ነው። የሆነውን እንኳን ለመግለጽ ምን ብዬ ላስረዳክ፣ መጥቶ ሲያርፍ መብረቅ ታውቃለህ። የእውነት እንደዛ ነው የተናወጠብኝ። ብዙ ነገር ለመንኩት፣ ያለመንኩት ነገር የለም። በአላህ በእግዚአብሔር በእናትህ በአባትህ ነው ወይ ውሃ ስጠኝ ወይ ግደለኝ። መሳሪያውን እንደዚህ ልቅ ነው ያደረገውና መከላከያ ከመግባትህ በፊትና ከገባህ በኋላ ስለ ሰው ያለው አመለካከት ይለያያል ወይስ አንድ አይነት? በየትኛውም ችግር ውስጥ ቢሆን ምንም በቃ አንተ ህይወት እስካለህ ድረስ በየትኛውም ችግር ውስጥ ቢሆን እዛ ውስጥ ሆኖ የሚታይ ትንሽ ቀዳዳ ካለ ያን ቀዳዳ ማስፋት ግድ ነው፣ ሰዋዊ ነው። ውድ የራይዝ አፕ ቤተሰቦች ዛሬ ደግሞ እጅግ የተለየ እንግዳ ይዘንላችሁ ቀርበናል። የዛሬው እንግዳችን 10 አለቃ ሳለ አማረ ነው። 10 አለቃ ሳለ አማረ የተሰበረው ንስር የሚል መጽሐፍ በቅርቡ በገበያ ላይ ይውላል። እሱን የጻፈ ጀግና ወጣት ነው። ከእሱ ጋር ግሩም ቆይታ ይኖረናል። እሱ ከጻፈው መጽሐፍ ላይ ካየዋት ድራፍት ላይ ያልተጻፈ ህግ አለን በሚል ንዑስ አንቀጽ ውስጥ እንደዚህ የሚል ነገር አንብቤ ያለው አካባቢው እጅግ ጭር ያለ ነው። እኔ ደግሞ ተዘረሬ ወድቅ ያለው 2 ወታደሮች ወደ እኔ መጡ። አንዱ ጓደኛዬ አልፏል። እኔም ደግሞ በሞት አፋፍ ላይ ሆኜ ባካችሁን ውሃ ውሃ እያልኩ መጠየቅ ጀመርኩ። እነሱም ደግሞ ወደ እኔ ቀረቡና ክፍለ ጦሬን ጠየቁኝ። ነገርኳቸው በደከመ ድምፅ። ክፍለ ጦርህ ውጊያ ሳይበዛባት አልቀረችም፣ ግን ከተረጋጋ በኋላ ይወስዱሃል ያነሷል ብለን እናስባለን አሉኝ። እኔ ግን ውሃ መለመኔን አላቋረጥኩም ነበር። ውሃ ከጠጣው እንደምሞት ያውቃሉ። ስለዚህ አፌን ውሃ በነካው ጨርቅ አበስ አረጉልኝ። ግን እኔ ለምንድነው የምትጨክኑብኝ? ወታደሮች አይደላችሁ እንዴ? ተኩሱና ግደሉኝ። ያልተጻፈው ህግ መሆኑ ነው። እንግዲህ አንዱም ወታደር እንደማልተርፍ ሲያስብ መሳሪያውን ወደ እኔ ቃታውን አቀባብልና ምን ኃይል እንዳቋረጠው ሳላውቅ ጥሎኝ ሄደ የሚል ርዕስ አለው። የሚገርም መጽሐፍ ነው። መጽሐፉ ከወጣ በኋላ ብዙዎቻችን እንማርበታለን ብለን እናስባለን። ይሄ 10 አለቃ ሳለ ምላችሁ ይህ ሁሉ ነገር አሳልፈው አንዳችም ቂም አንዳችም ነገር በውስጡ የለበትም። ከዛ የተነሳ እንግዳችን እንዲሆን ወደዚያም ተነዋል። ብዙ ነገሮች ያውቃል፣ ብዙ ነገሮች ደግሞ ተምረዋል። ከ10 ጊዜ በላይ ሰርጀሪዎች አድርገዋል። ከሞት የተረፈ ነው። 2ኛ ጊዜውን ደግሞ ሰዎችን በማስተማር ቀጥላለሁ፣ እግዚአብሔር ያተረፈኝ እኔ ሰዎችን እንዳስተምር ነው ብሎ ያምናል። ከዛም የተነሳ እያስተማረ ይገኛል። 10 አለቃ ሳለ እንኳን ደህና መጣ። ያሬድዬ እንኳን በሰላም ቆያችሁኝ። እዚህ እንግዳ አድርጋችሁ ስለጋበዛችሁኝ ከልብ አመሰግናለሁ። ቆይታችንም ጥሩ እንደሚሆን ተስፋ አደርጋለሁ። በደንብ በጣም የሚገርም ነው። ብዙዎቻችን ሳለ ስለ እናንተ ዓለም አናውቅም። ስለ እናንተ እንዴት እንደሚሆን አናውቅም። ውጊያ ተፈጠረ እንባላለን፣ እንሰማለን። ተዋጉ፣ እነከሌ ያሸነፉ፣ ከዛ ከእንደዚህ ተደመሰሰ፣ እንደዚህ ምናምን እያለን እንሄዳለን። ግን ይሄ ነገር ሁሉ ተደመሰሰም ሰው ነው አይደል? እዛ መጽሐፍ ላይ ደግሞ ሰው ሁን የሚል አንድም አንቀጽ አይቻለሁ። እና እስኪ እኛ ማናውቀው ብዙ ሰው የማያውቀው የእናንተ ህይወት ብለህ የምታስበውን ነገር ካለ ከሱ እስኪ እንጀምር። ብዙዎቻችን አናውቅምና። ኦኬ እንግዲህ እኔ በውትድርና ውስጥ ሳልፍ ከመግባት ጀምሮ ውትድርናን በጣም የምወደው ተቋም ነው። ሀገራት ከሚያስፈልጋቸው ነገር አንዱ ትልቁ አርሚ ነው እና በጣም እወድ ስለነበር ነው ከመጀመሪያው ወደዚህ ተቋም የገባሁት 2010 ማለት ነው። 2010 ከገባሁ በኋላ በህይወቴ ከዛም በፊት የነበረኝ ጠቅለል አድርጎ በውትድርና ውስጥ ያለፍኳቸው ህይወት ነበሩ። በጣም የማይረሱ የህይወቴን ማንነት የገነባሁባቸውን ሀብቶች ያገኘሁትና እንግዲህ በዛ ተቋም ውስጥ ስታልፍ የምታገኛቸው ብዙ ነገሮች አሉ። ይነገራል በውጭና በውስጥ ያለው ነገር በጣም የተለያየ ነገር ነው። ውትድርና ውስጥ ስትገባ የተለያየ ሀሳብ እንኳን ኑሮህ ብትገባ ከገባህ በኋላ ግን ወደ አንድ አቅጣጫ ወደ አንድ ሀሳብ ሽፍት የምታደርግበት ተቋም ነው። ሀገራዊ፣ ሰዋዊ፣ የጠነከረ ስብዕና ያለው ሰው የምትሆንበት ተቋም ነው ባጭሩና ምክንያቱም ብዙ ማህበረሰብ የተውጣጣ ከዛ የወጣ ወጣት ነው የሚገባበትና እዛ ውስጥ ስትገባ ብዙ ነገሮችን ታገኛለህ።
በአኗኗር፣ በባህል፣ በቋንቋ በአጠቃላይ ውቅሩ በጣም የሚገርም ነውና እዛ ውስጥ ስትሆን የምታገኘው ሰው አለ፣ በውጭ ደግሞ የሚነገርህ ወይም ደግሞ የሆንከው ሰው አለና እዛ ስትገባ ሌላ ሰው ነው የምትሆነው። ስለ ሀገርህ ያለህ መረዳት ሀገርህን በትንሹ የምታውቅበት ነው። ድሮ ከምታውቀው በደንብ በለጥ አድርገህ እንድታውቅ በር የሚከፍትልህና ተቋም ነው ማለት ነው። እንግዲህ በዛ ውስጥ ስናልፍ የሚነገረን በውጨኛው የሚነገረን ዓለም ሌላ ነው። ተቋም ውስጥ ስንገባ ስለ ተቋሙ የሚነገረን ሁልጊዜ ጦርነት፣ ሁልጊዜ መግደል፣ ሁልጊዜ ብዙ መጥፎ ነገር እንዳለ ነው የሚታወቀው። ግን እዛ ስትገባ ግን ብዙ ነገር የሚሰራበት ነው። ለምሳሌ በጎ ስራ ይሰራል የኛ ተቋም፣ ልማት ያለማል፣ የተለያዩ ስራዎችን ይሰራል። ይሄ ደግሞ የሚሆነው ምንድነው ከጦርነት ውጭ በሆንበት ጊዜ የምናደርገው ነገርና በአጭሩ በጠነከረ መንገድ ወይም ደግሞ በተሻለ መንገድ እዛ የምንፈጽምበት ተቋም ነው። ወደ ተቋም ስንገባ ለአንድ ዓላማ ራሳችን የምናስገዛበት ነው እንጂ ሁሉም ስለ ሀገሩ የሚችለውን ያደርጋል። እዛ ግን የሚሆነው ግን ለአንድ ዓላማ በማህበር የምታደርግበት ተቋም ነው። ሌላ ቦታ አንተም ስለ ሀገር የሆነ ነገር ታደርጋለህ፣ እሱም ሌሎችም እንደዛው ለሀገራቸው በተረዳቸው ልክ ያደርጋሉና ወዱ የምንላቸው ሰዎችም ስለ ሀገራቸው ነገር እያደረጉ ነው። ተረዳከኛ። ግን ወደኛ ተቋም ስትገባ ግን ለአንድ ዓላማ የተሰባሰብንበት ተቋም ነው። ሀገርን የሚጠብቅ ተቋም ነውና የድሮ መረዳቴ እንግዲህ ውትድርና እንደወድ ያደረገኝ አንድ ቤተሰብ ነበር። አጎትና አመጋገቡ፣ አነጋገሩ፣ አለባበሱ ጭምር ልዩ ነበርና በዛ ምክንያት እንደወደው አድርጎኛል። ኳስ ይወዳል፣ ሲመገብ በስርዓት ነው የሚመገበው፣ እንደዚህ ባገኘው አጋጣሚ አይደለም። አሁን ያ ነገር በጣም እኔ ላይ ኢምፓክት አድርጓልና ያ ነገር ተቋሙን እንደወደው አድርጎኛል። ከገባው በኋላም እንኳንም ገባው የምልበት ሆኖ ነው ያገኘሁትና ብር ሸለቆ ነው የሰለጠንኩት። ከምርቃት በኋላም ትግራይ ተመድቤ ኦፕሬተር ስራ እየሰራው ጥሩ ነገር ያገኘሁበት ቤት ነውና እዛ ስገባም በጣም በቃል የማይገለጽ በጣም ብዙ እድሎችን ነው ያገኘሁት እና ተቋማችን ሀገርን ከመጠበቅ አኳያ የታነጸ ያለ ተቋም ነው። በዛ መንገድ ነው እኔ የምቃኘው። በሌላ መንገድ ልንገልጸው ብንችል እንኳን ምንድነው መከላከያ ማለት ወይም ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መከላከያ ሰራዊት የኢትዮጵያ ሕዝብ እንዲኖር እሱ ሞቶ ወይም ደግሞ እኛ በምናደርገው የሞት ቃል ኪዳን በምንፈርመው ቃል ኪዳን መሰረት እናንተን የማስቀጠል ኢትዮጵያን የማስቀጠል ህልውና የሚያደርግ ተቋም ነው ማለት ነው እና ዋናው አንደምታ ይሄ ነው። እውነታው ያለው እንደዛ ነው። በሰራዊት ውስጥ ገብተህ በየቀኑ የሚያደርገውን ተጋድሎ ብታይ ስለ ሀገር መሆኑን እዛ ያለ ሰው ይመሰክራልና በውጭ በተለያየ መንገድ ሊነገር ይችላል። ግን ተቋም ውስጥ ስትገባ ያለው እውነታ ግን ያ ማለት ግን ድክመት የለም፣ ግድፈት የለም ወይም ደግሞ ጥፋት የለም ማለት አይደለም። ግን ዋናው ጠቅላላ ዋናው ዓላማ ግን የእውነት ኢትዮጵያ እንደ ኢትዮጵያነቷ እንድትቀጥል ማድረግ ነውና እዛ ስትገባ በየዳር ደንበሩ የሚዋደቅ የሰራዊት አባላት በጣም ብዙ ናቸው። እነዛም ደግሞ ስለ ሀገራቸው ስለሆነ ሞደውት የሚያደርጉት ሞት ነውና አይ ቲንክ የዛ ገፈት ቀማሽ ስለሆንኩኝ እኔም ኩራት ይሰማኛል። እውነት ለመናገር ልዩ የሚያደርገው ምንድነው የሚጻፍ ወይም ደግሞ ኮርተን የምንናገርበት እርስ በርስ ስለሆነ የኛ ግዴታችን መወጣት ነው። ተረዳከኝ። ግዴታችን መወጣት ነው ግን የማትፈልገው ተረዳከኝ። ምንም እንኳን ከትግራይ ጋር ቢሆንም የነበረው ጦርነት እኛ የምንፈልገው አይደለም። ግን ደግሞ ግድ መንግስት የሰጠን ኃላፊነት ሀገር መንግስት ያወጣውን እቅድ ማስፈጸም ስለሆነ ያም አንዱ አካል ስለሆነ ነው። የእውነት ጠቅላላ አድርገን ስናየው ግን ውትድርና ተቋም በጣም የምወደው ሀገር ሊኖራት ከሚገባ ዋናውና መሰረታዊ ተቋም ነው ብዬ አምናለሁ። ወዶት የሚገባ ሰው በእርግጠኝነት አያዝንበትም። በጥሩ ስብዕና ተገንብቶ የሚወጣበት ተቋም ነው። 10 አለቃ ሳለ መከላከያ ከመግባትህ በፊትና መከላከያ ከገባህ በኋላ ስለ ሰው ያለው አመለካከት ይለያያል ወይስ አንድ አይነት ነው? እውነት ይለያያል። ከዛ በፊት ሰው ራሱ የሚባለውን ነገር ስለሆንኩ እንጂ የእውነት በደንብ መግለጽ አልችልም፣ አላውቀውም ማለት እችላለሁ። በ18 ዓመት ነው ወደ ውትድርና የገባሁት። እስከዛን ሰዓት የነበረው ሳለ ወይም ደግሞ ሰው የሚባለውን ኮንሴፕት የምረዳበት መንገድ መረዳቱ ራሱ እንዴት እንደሆነ መግለጽ አልችልም። ዝም ብሎ የሚኖር ሰው ነበርኩኝ። ሰው በሚባል ዴፊኒሽን ታስሬ የምኖር እንደ ሰው የምኖር እንጂ ስለ ሰው ማልረዳ ምንጬ ከየት እንደሆነ ወይም ደግሞ እንግዲህ መገኛ አለ ብዬ ካሰብኩ የሰው ልጅ መገኛ አለው፣ የፈጠረን ፈጣሪ አለ። ምንጬን የማላውቅ ዝም ብዬ የምኖር ሰው ነበርኩኝ። ወደ ውትድርና ከገባሁ በኋላ ግን የተለያዩ ሰዎችን ስላገኘው እንግዲህ
እንግዲህ እንዳልኩ በጣም ብዙ ብሔር ብሔረሰቦች ያሉበት ቤት ስለሆነ ብዙ ነገር እንድትማር ያደርግሃል። አንተ ከምትቀበለው እውነታ ባለፈ ሌሎች ሰዎች ደግሞ አይደረግም የምትለውን ነገር በሌላ ቦታ ደግሞ መደረግ እንደሚቻል የሚያሳዩ ሰዎችን ስታገኝ የምትጠይቀው ነገር አለ። የተለያዩ ነገሮች በአእምሮ የሚፈጠሩ ነገሮች አሉና እነዛን ነገሮች በደንብ ሳይ ስለ ራሴ የሆነ የሚገባኝ ነገር አለ። በጣም ፈጣን የምባል ልጅ ነበርኩኝ ነገሮችን ለመሞከር ምናምንና የማየውን ነገር ወዲያው የመያዝ አቅም አለኝ። ስለተለያዩ የሆነ ነገር ሲደረግ ካየሁ የእውነት ወዲያው ማድረግ ይችል ነበርና ከዛ በኋላ መጽሐፎችን እንዳነብ እድል ፈጠሩልኝ ብዙ ሰዎች አሉ። አሁን በዚህ አጋጣሚ ባነሳ እንኳን ደስ የሚለኝ አንድ የትምህርት ክፍል ሰው ነበርና አይ ቲንክ በህይወት የለም እንደተባለ ነው የሰማሁት እና መጽሐፍ እንዳነብ በጣም ይጎተጉተኝ ነበረ እና የመጀመሪያ መጽሐፌን የጭን ቁስል ወጣት አልነበርኩ በዛን ሰዓት የጭን ቁስል የሚል መጽሐፍ አነበብኩኝና የማንበብ አቅሜን አመጣልኝ በሩን ከፈተልኝና ያንን የጭን ቁስል ካነበብኩ በኋላ ፍቅር እስከ መቃብር ምናምን የሚባሉ መጽሐፎችን በዛ መንገድ እሱ ደግሞ በጣም ፓወርፉል ነበረ። እነዛን እያነበብኩ ስቀጥል የሆነ የሚታይ ነገር አለ። ሰው ወደ መሆን ሼፕ እያደረገኝ መጣ። አሁንም ጉዳዩ ሰው ስለመሆን ወይም ደግሞ እኔነቴን ማወቅ አይደለም ጉዳዩ ዝም ብሎ ጥሩነትን ማሻሻል ብቻ ከድሮ የተሻለ ሰው ለመሆን ነው እንጂ አሁንም የሰው ማንነት ምንድነው የሚለውን ሐሳብ አይደለም የምቀጥለው። ግን ምንድነው ድሮ ከነበርኩበት ሰው የተሻለ ሰው ለመሆን ልክ ያልሆነ መንገድ ነው ብዬ ስለማምን ጥሩ ነው ብዬ ባሰብኩበት መንገድ እየቀጠልኩ ነበረ እና በውትድርና ውስጥ የተለያዩ ሰዎችን ስታገኝ የምትማረው ነገር አለ። በዛ ውስጥ እያደግኩ ጥሩ መስመር ላይ ባለውበት ሰዓት ነው ጉዳት የደረሰብኝና ትልቁን ለውጥ እንዳገኝ ወይም ደግሞ ሰው የመሆን መስመር የእውነትም ሰው የመሆን መስመር ያገኘሁት ከጉዳት በኋላ ነው። ከዛ በፊት ግን ባለው ነገር ግለጽ ብትለኝ ከውትድርና በፊት ዝም ብሎ የሚኖር ሰው ከውትድርና በኋላ ግን ሰው ለመሆን የሚጥር ሰው ነበር። በጣም ይገርማል። እስኪ ስለ እኔ መጽሐፉን ገና ድራፍቱን በትንሹ አይቼዋለሁና ከዛ የተነሳ ነው እባክህን እንግዳችን ሁን ወደሚልም የመጣሁትና የአስር አለቃ ሳለ ጉዳቱ እንዴት እንደተፈጠረ እንዴት ታስታውሰዋለህ? እስኪ እንደ ሁኔታው ሰዓቱን እስኪ ስለሱ ደግሞ በጣም በቃል ለመግለጽ እውነት ለመናገር በጣም ከባድ ነው። አይደለም እንደዚህ በአንደበት ለመናገር ይቅርና ብቻዬን ቁጭ ብዬ እንኳን ራሴ ቤት ሁኜ አልጋ ላይ ሆኜ መንቀሳቀስ በማልችልበት ሰዓት ሀሳቤን አውጥቼ በመጽሐፍ መልክ ለሰዎች ለማድረስ ያችን ሞመንት ሳስብ ራሱ በጣም ከባድ ነበረ። እንባም ጭምር ይቀድመኝ ነበርና በጣም ከባድ። አሁን በእርግጥ ስላለፈ ያን ያክል እንትን አልነበረም እና የተጎዳሁት 2013 ህዳር 5 ላይ ነው። ከኤርትራ መልስ ነው እንግዲህ ከአዳአሮ ቦታ ወይም ደግሞ ልዩ ቦታው አዛግር የምትባል ካምፕ አለች። ካምፓን ከኤርትራ መልስ ማለት ነው። ከኤርትራ መልስ ማለት እንግዲህ በጥቅምት 24 አይደለ ጦርነቱ የተነሳው። ጥቅምት 24 ጦርነቱ ሲነሳ ወደ ኤርትራ ድንበር ላይ ነው የተመደብነው። እኛ ባድሜ መስመር ነው የተመደብነው እና እዛ ላይ ስለነበርነ ጥቅምት 24 ጦርነቱ ሲጀመር ከሁለት ቀን መከላከል ወይም ደግሞ ወደኛ ጫናው እስካልበዛብን ድረስ 2 ቀን ቆየን እዛው ባለንበት ቦታ መሀል ላይ እስከ 26 ማለት ነው። ኤግዛክትሊ መሀል ላይ ጦርነቱ እንዳለ ሆኖ ማለት ነው። መሀል ላይ ጦርነቱ እንዳለ እኛ ግን ኤርትራን ስለሆነ ስንጠብቅ የነበረው ከመሀል ያለው ከኛ ጋር የገጠሙት ጦሮች ወደኛ መምጣት እድል አላገኙም። መሀል ላይ ያለውን የሰራዊት አባል ነበር ገጥሞ የነበረውና እኛ ዳር ላይ ስለነበርና ወደው የመጎዳት እድል አልገጠመንም። ምን ተፈጠረ? በ26 ወደ 27 ሌሊት ወደ ኤርትራ ለመግባት ተገደድን። ምንድነው የትራንስፖርት የውሃ አገልግሎት ሌሎች ዋና ዋና ነገሮች እኛ ራሳችን የምናስቀጥልበት ነገር ተቋረጠብን። የግንኙነት ሂደቱ ምናምን ከበላይ አመራር የምናገኘው ነገር አልነበረም። ስለዚህ ያለን አማራጭ ምንድነው? ወደ ኤርትራ መግባት። ወደ ኤርትራ መግባት እንዲቀላል አልነበረም፣ ግን መወሰን ያለብን ያ ስለነበረ ወደ ኤርትራ ገባን። ምን ማለት ነው? አማራጭ ስላልነበረ ወደ መሀል መግባት አንችልም፣ የኛ አመራሮች የሉም፣ ግንኙነት የለም ምናምን ያ ስለነበረ መቼም በምናባች ታስተውስታላችሁ ብዬ አስባለሁ። በተለያየ መንገድ ተገልጿልና ወደ መሀል ከመግባት የተሻለ ኦፖርቹኒቲ ሆኖ ያገኘነው ወደዛ መግባት ነው። ወዴት? ወደ ኤርትራ መግባት። ግን ኤርትራን ደግሞ እኛን ሲጠብቁን ነበረ እና ከባድ ውሳኔ ነበረ። ተኩስ ቢጀምሩብን ምናምን ብዙ የሚያሳስብ ነገር ነበር። እነሱን እየጠበቅና አማራጭ ስናጣ ወደ እነሱ መግባት ምን ያክል ከባድ ሪስክ እንደነበር ታስቡታላችሁ። ገመታ ይቀላል ነውና እንደምንም ብለን ገባን። ስንገባ ግን የሚገርምክ በሰላም ነው የተቀበሉና ቀድሞ ስለተነገራቸው ከመንግስት ጋር ኮሚኒኬት ተደርጎ ስለነበር ስንሄድ በሰላም ተቀበሉና እንደውም እያጨበጨቡ በኢትዮጵያ ባህል ወግ መሰረት እያጨበጨቡ እየዘፈኑ በሞራል ነው የተቀበሉንና ያንን ማመን እስከማንችል ድረስ ነው የሆነብን። ምክንያቱም ለ30 ዓመት ነው እነሱን ስንጠብቅና ስንገዳደል የነበረው። ከዛ በኋላ ተቀበሉና በእርግጥ ሰላም ሆኖ ነበረ። የሰላም ስምምነት ወርዶ ጥሩ የሚባል ነበር የነበረው ስርዓት እና ገባነ። ያንን ካደረጉ በኋላ ነው እንደገና ተደራጅተን ከመሀል የተጎዳው ጦር የተበታተነው ስላችሁ በተለያየ ቦታ የተቆራርጦ የነበረው ጦር ነው ወደ ኤርትራ የገባው።
እንደኛ ማለት ነው። ከዛ ውስጥ ኤርትራ የገባው እንደገና ተደራጅተን እንደ አዲስ ነው ተመልሶ ማጥቃት የተደረገው። የሚችለው ሁሉ ግንኙነት ስላልነበር ወደ ኤርትራ ገባን። ከዛ በኋላ እንደ አዲስ መዋቅራዊ ለውጥ ወይም ደግሞ የአደረጃጀት ስርዓት ተደርጎ መልሰን ግዳጃችን እንድንፈጽም የሆነው ከኤርትራ መልስ ያልኩ ለዛ ነው። ወደ ኤርትራ ገባን። ከዛ መልስ ጉዳዩን ማስፈጸም ወይም ደግሞ ማጥቃት ተጀመረ ማለት ነው። ከ6 ቀን ጉዳት በኋላ በ29 እዛ ጀመርነ መነሳት ጉዞ ማለት ነው። ከኤርትራ ተነስተን 6 ቀን በጣም ሌትና ቀን ከጠነከረው ውጊያ በኋላ ህዳር 5 ላይ ዛግር የምትባል ቦታ በመድፍ ጉዳት ደረሰብኝ ማለት ነው። እንግዲህ ከዛ በመድፍ ጉዳት ሲደርስብኝ ካምፑን እንደያዝ ነው በደንብ ለማስታወስ ያክል የነሱ ስለነበሩ ወይም ደግሞ ህወሓት ስለነበሩ ይዞት የነበረው ብዙ ቁጥጥር ነበር እዛ ውስጥ ያለው የውሃ አቅርቦት፣ ሌሎች በጣም ብዙ ግብአቶች እዛ ነበሩ። ለ6 ቀን ደግሞ እኛ የምንመገበው እንኳን በስርዓት አልነበረንም። እንደ ድንጋይ እየጠነከረ ዳቦ ነበረ እና በድንጋይ እንደዚህ የምር እየከሰከስን ጭምር ነበር በውሃ እየጨመረ ምናምን ስንጠቀሙ የነበረውና እሱንም ከኤርትራ የተሰጠን እንጂ ከኛ ግብአት ምንም አልነበረም። ውሃ ብናገኝም የተለያዩ ነገሮች ይደረጉበታል በሚል አንጠቀመውም እና በጣም ከባድ ነበረ። ከሞራል ያለፈ ምንም የለንም። ሞራል ደግሞ ትልቅ ጉልበት ስላለው ነው ወደፊት ስንሄድ ነበረው እንጂ የሚያስቀጥለን ምንም ነገር አልነበረም። አካላዊ ድካም ጫማችን ራሱ ማውለቅ እስከማንችልበት እስኪላላት ድረስ ነበር 6 ቀን ሌትና ቀን የተጓዝንበትና ይሄ ምልህ እንግዲህ እኔ ስታፉኝ ነው ወደ ፊቱ ነው ደግሞ የሚዋጉት ደግሞ ምን ያክል ከባድና ጠንካራ እንደሚሆንባቸው መገመት አይቻልምና ከዛ ይሄ ነው የነበረው። ከዛ በኋላ ጉዳት ሲደርስብኝ 4 ቦታ ላይ ነው ጉዳት የደረሰብኝ። ጉዳቱ የደረሰው ከኤርትራ መጣችሁ ከ6 ቀን መዋጋት በኋላ ወደ ባድመ ተመለሳችሁ ማለት ነው ወይስ? ኖ ወደ መቀሌ ለመግባት ነው እንጂ። የት አካባቢ ነው እንትን ያላችሁት? የት አካባቢ ላይ ጉዳት ደረሰብህ? አዳሮ ነው ልዩ ቦታው ወይም ደግሞ ከሽሬ ምናልባት 10-15 ኪሎ ሜትር ወደ ባድመ የሚሄድ ማለት ነው። በምን አይነት ሁኔታ ላይ ነበራችሁ እናንተ? እኛ እንግዲህ እንዳልኩ ማጥቃት ይዘን እየመጣን ነው። ወዴት ለመሄድ? ወደ መቀሌ ለመያዝ ማለት ነው። ያው ዋናው መስተዳድር ዛሬ ላይ ያለው ዋናው መስተዳድር ለመቆጣጠርና በህግ ከለላ ውስጥ ለማድረግ የተደረገ ጦርነት ስለሆነ ነው እየቀጠልን የነበረው እና ጉድሎ የምትባል ቦታ ላይ ነው እንዳልኩ ጉዳት የደረሰብኝ። ጉዳቱ 4 ቦታ ላይ ነው የተጎዳሁት። የዛን ሰዓት በአንድ ቅንቡላ ብቻ 8 ሰው ነው የተጎዳው። ቅንቡላ ምንድን ነው? ቅንቡላ ማለት የመድፍ የሚተኮሰው ወይም ደግሞ ሄዶ የሚያርፈው እና ብዙ ራዲየስ የሚሸፍን ከባድ መሳሪያ ነው። ፍንዳታ ማለት ነው። ቅንቡላ ማለት ተተኩሶ የሚሄደው እንደ ቀላ ማለት ነው። የመድፍ ቀላ እርሳስ ሊሆን የሚችል አንተ በምትረዳው ቀላ ከኋላ የሚቀረው ነው። ግን እርሳሱ ደግሞ ሄዶ አይደል ጉዳት የሚያደርሰው እና ቅንቡላ ነው የሚባለው። እሱ ነው እኛ ላይ ያረፈው። ብዙ ሰው ነው የተጎዳው። በጣም 3 ሰዎች ከሚባለው በላይ በጣም ከባድ ጉዳት ነበረ። ከ3ታችን ውስጥ አንዱ ነው ወዳው፣ ሌሎቹ ቀለል ያሉ ስለነበሩ ወዳው ነው ወደ ሕክምና ቦታ የሄዱት። ተደጋግፎ ማሳት የሚቻል ምናምን ብቻ የሚችሉትን ይዟቸው ሄዱ። 3ታችን ግን መትረፍ እንደማይቻል አይነት ግምት ስለነበራቸው ማድረግም ስለማይችሉ ጥለውን ሄዱ። ጥለውን ሄዱት ምንድነው ቦታው ራሱ ያ ማስቀመጫ ሆኖ ስለሚገመት ነው እና ወዴትም ካምፕ ነው እንዳልኩ እኛ ተቆጣጥረን ነው ካምፑን ተረዳቀኝ። ካምፑን እኛ ስለተቆጣጠር ነው እንደ ማረፊያ ነው ልንጠቀምበት የምንችለው። ስለዚህ ከኛ እዛን ያለን ወዴትም አንሄድም። ወደፊት ጦርነት ነው፣ ወደኋላ ምንም በረሃ ስለሆነ የምንሄድበት አልነበረም። እዛው ጥለውን ለመሄድ ተገደዱ። 9 ሰዓት ነው የተጎዳሁት እና 4 ቦታ ላይ ስጎዳ ይሄ ቀኝ እጄን ያው አይታችሁታል ብዬ አንተ አይተኸዋል። በቃል እንኳን ለማብራራት በጣም ከባድ ነው። የሆነውን እንኳን ለመግለጽ ምን ብዬ ላስረዳክ? መጥቶ ሲያርፍ መብረቅ ታውቃለህ? የእውነት እንደዛ ነው የተናወጠብኝ። ተኩሱን አውቀዋለሁ። ከዛ በፊት በአጠገባችን ሲያልፍ በጎናችን ሲወድቅ ምናምን አውቀዋለሁ። ጩኸቱ ከማደንዘዙ የተነሳ አውቀዋለሁ። እና እኛ ላይ ሲያርፍ ግን ተመትቻለሁ፣ አልተመታውም፣ ሙቻለሁ፣ አልሞትኩም የሚሉ ነገሮች ይፈራረቁብሃል። ምንድን ነው የሆነው? የተፈጠረው ነገር ከአንተ ላይ ነው ያረፈው እና የተፈጠረውን ነገር በግልጽ ላውቀው እስከማልችል ድረስ አይ ቲንክ እስከ 10 ደቂቃ ሊሆን ይችላል ብዬ አገምታለሁ። ሰዓቱ ልክ ላይሆን ይችላል፣ ግን ለምን አሁን ሰዓቱ መገመት የማልችለው እንዴት እንደሆነ ስለማላቅ ነው አሁንም። እና ከቆየው በኋላም ራሱ ማብራራት ሊቸግር ይችላልና ደቂቃውን በግልጽ ማወቅ አልችልም። እና በጎን ያለው የኢንዶክትሪኔሽን ክፍል ነው። በጣም ተጎድቶ ከትንሽ ደቂቃ በኋላ ነው ህይወቱ ያለፈው። በዛኛው በኩል ዘነበ የሚባለው በግራዬ በኩል ያለው ደግሞ በጣም በከባድ ተጎድቶ መምጣት ጀመረ ወደ እኔ። መጀመሪያ ሄዶ ነበር ተነስቶ፣ እኔና 2ታችን ነበር። ከኔ አጠገብ የወደቀው ልጅ ነበር የቀረ ነው። እሱ ግን ተነስቶ ሄዶ ነበር። በደመ ነፍስ ነው። ኤግዛክትሊ በደመ ነፍስ። አትረዳውም እያልኩ አንዳንዱን ቃል የሚይዘውና በደመ ነፍስ ተነስቶ ሄደ። ከዛ ተነስቶ ሄዶ ወደ እኔ እየመጣ ዘነበ እባክህ አንሳኝ አልኩት እና ወደ እኔ እየመጣ ነው።
እኔም አልቻልኩም ሳለ ብሎ እንደቆመ ሙሉ ሰውነቱ ቀጥሎ እንደቆመ እኔ ፊት ላይ በፊቱ ተደፋው። በፊቱ ድፊት አለ ማለት ነው። እና ሲወድቅ ህይወቱ እያለፈ ነበር የመሰለኝ፣ ግን እንደዛ ሳይሆን እግሩን ምንድነው ይሄ ላይ ይሄ እንትኑ አካባቢ ጉዳት አለውና ሳያውቀው ነው ሲሄድበት የነበረው። ከዛ በኋላ ሰውነቱን ባላንስ ማድረግ አቅቶት የወደቀውና ተካሻው ምናምን ጀርባው ላይ ተጎድቷልና ለዛ ነው ወደፊቱ የተደፋው ከብዶት ሳይሆን ራሱ መውደቅ ስለፈለገ ወደፊቱ ተደፋ። ከዛ በኋላ ሰዓት እየቀጠለ ሄደ። የሆነብኝን ማስተዋል ጀመርኩ። ከትንሽ ደቂቃ በኋላ ጓደኛዬ የሚለፈልፍ ነበረ እኔ እንዳግዘው የሆነ ነገር እንዳደርገው፣ እኔ እንደዛ እንደሆንኩ አይረዳም እና እንዳግዘው የሆነ ነገር እንዳደርግለት ይፈልግ ወዲያው ህይወቱ አለፈ። ብዙ ለፍልፎ አይ ቲንክ 10 ደቂቃ እንደዛ አካባቢ ህይወቱ እንደ ቅዠት ምናምን ነው አለፈ። ዝም ብሎ በቃ መለፍለፍ ነው። በጣም ጉዳቱ ከባድ ነው። ሆዱን አካባቢ ነው እና የመታው በጣም በቃ ለሚገልጽ ሰውነቱን ሁላ ነበር። ምን አይነት ስሜት ነው ያለው አሁን በእንደዚህ አይነት ሁኔታ ውስጥ መሆን? ያ ስሜቱ በጣም ከባድ፣ ምንም እንኳን ወታደር ብትሆንም ከዛ በፊትም ያየሁት ቢሆንም ሰው ሲወጡ ሲያልፍ ታያለክ፣ የወድቁ ህይወታቸው ያለፈን ጓዶች ታያለህ፣ የእኛንም ወገን የሌላም ወገን ታያለክ። ያ የሚሰጥብህ ስሜት አለ። ግን ሰው ስለሆንክ ደመነፍስ ያለን ሰዎች ስለሆነ ሰው ስለሞተ ብቻ ደስ የሚለው ፍጥሩን አይደለንም እና የሚያጀዝብህ ነገር አለ፣ የሆነ የሚያደነዝህ ነገር አለ። ግን እያየህ እንኳን በአንተ ላይ የመድረስ እድል እንዳለው አድርጎ የመቀበል እንትኑ ደካሞች ነን የለንም እና የዛን ቀን ግን ሊጎዳ እንደምችል ግን የሆነ ውስጥ ነግሮኝ የለም። በጣም ጅዝብ ብዬ ነበረ። አንድ ጓደኛ ያለና የኛ አለቃ ነው፣ የእሱ ጓደኛዋ አለች፣ የስራ ባልደረባችን ናት። እሷ የኔን ጃኬት ለብሰው ነበረ ሸሚዙን ከላይ ያለው እና መታወቂያው እዛ ነው ያለው ምናምን። እኔ ደግሞ ሀሪሽ ሬዲዮ የሚባል ነበር፣ እሱንና የጓደኛዬን ዕቃ ጭምር እያገዝኩ ተሸክሜ ነበረ እና ጃኬቱን ለዛ ያዘችው ስለሚሞቅ በጣም ስለሚያቃጥል እሷ ለብሰው ነበር እና እንደምመታ ሲገባ 5 ሰዓት አካባቢ ጃኬቴን አምጪ ያልኳት እና ጃኬቴን ተቀበልኳት አስጠርቼ ምናምን ነገር ማለት ነውና ለምን እንደዛ አልኩ መሰለክ? ጃኬቱን ባለብስ እኔ ምናልባት ሆስፒታል የመግባት እድሉን ላላገኝ እችላለሁ። መረጃ አይኖርም፣ ሙሉ መረጃ፣ መታወቂያ፣ ሌሎች አስፈላጊ ነገሮች ከኔ ጋር መሆን ነበረባቸው። መታወቂያ፣ ስልክ፣ ቤተሰብ ላላገኝ ይችል ነበር። ምናልባት ወደ እጄም እግሬም የመቆረጥ እድሉ ይኖረው ነበርና ያ እንዳይሆን ያደረገው እንግዲህ ኢንቱዊሽን የሚባለው ደመነፍስ የሚባለው ነገር ነግሮኝ ነው ጃኬትን የለበስኩትና ከዛ በኋላ ደቂቃዎች እየሄዱ ሲቀጥሉ የተጎዳውበትን ማወቅ ጀመርኩ። ጉዳቴ ምን እንደሆነ ማወቅ ጀመርኩና እኔም በደመነፍስ ለመሄድ ሞክ ማለት ተነስቼ ሊሂድ አልኩ። በቃ አንሳኝ ማለት ብዬ ሳበቃ እንደዘመነ እሱን ግን እንደማያነሳ ወድቆ ሳይው ደግሞ እኔ ደግሞ መሄድ ስፈልግ መነሳት ስፈልግ ቀኝ እግሬ አለ ማለት በሚከብድ ሁኔታ ግማሽ ከስከሱን ቆርጦታል። እዛው እግሬ ላይ ተቆራርጧል። ታስሮ ስለነበር ተበጣጥሶ ግን እግሬ አብሮት እንደ ጨርቅ ጥልፍልፍ ብሎ እንዲህ ተዘርግፎ ነው ያለውና ከጉልበቴትን በቃ ጠቅላላ ወደታች ያለው በቃ ለምትገልጸው አይደለምና ፍርስርስ ነው ያለው። ከዛ ልነሳ ስል እግሬ እንደዛ ሆኖ አየሁት። ከዛ አሁንም ይዞርብኝ ጀመር። አሁን ልቤ በጣም እንትን ልብ ጀመረ ከህመሙ ባለፈ ያን። ከዛ ደግሞ አሁንም በእጄ ተደገፍ የሆነ ነገር ወዴት እንደሚሄድም አላውቀውም። በነገራችን ላይ ዝም ብሎ ለመሄድ ነው እንጂ ወዴት እንደሚሄድም አላውቀውምና ከዛ እጄንም ሳይ እጄም ጥፍጥፍ ብሏል እና በጣም ደነገጥኩኝ። በቃ ማድረግ የምችለው ነገሮች ከኔ ቁጥጥር ውጭ እንደሆኑ ተረዳው። ምንም ማድረግ እንደማልችል ሲገባኝ በዚህ ሂደት ውስጥ ተሰባስበው ጓደኞቼ 3-4 ነው ተሰባስበው መጡ ሊያነሱን ማለት ነው። ከዛ ጉዳቱ ከባድ ነው። ወድቄ ቀረው። በቃ ምንም ማድረግ አልችልም። ነፍሴ እስካልወጣ ድረስ ከመቻል ውጭ ምርጫ ስለሌለኝ ዝም ብዬ ወድቄ ዝም አልኩና ማቃሰቱ ምኑ ምናምን መጮሁ እንዳለው ነው። የምጮኸው ግን ባለኝ አቅም ሰው በሚሰማ ልክ ሳይሆን ወደው ጉሮሮህን ያደርቀዋል። ጉዳት ሲደርስብክ ጉሮሮ ድርቅ ነው የሚለው። ምክንያቱም ደምክ ፈሶ ስለሚወጣ በአንተ ውስጥ ያለው ድርቅ ስለሚያደርግህ የመናገር አቅምህን ቀረብ ብሎ ካልሆነ ሰው ባጠገብህ ቢያልፍ እንኳን ሊሰማ በማይችልበት ደረጃ ድረስ ነው የሚያዳክምህና መጡልኝ። ከዛ በመጽሐፉ ውስጥም ቅድም ያልተጻፈ ሕግ በሚለው ስታስተዋውቀው እንደነበረው ከዛም ቀደም ብሎ የጻፍኩት ነገር አለና መጡና እኔ ጋር ለማሰር ሞከሩ። ዘነበን አዩትና እንግዲህ ፈንጠር ብሎ ነው ለአንተ እንዲመች ነው 5 ሜትር ምናምን ነው ፈንጠር ብሎ ነው የወደቀውና እሱን ሲያዩት መነሳት የሚችል አይነት አይደለም፣ ከበድ ያለ ነበረ። ከዛ እኔ ጋር መጡ። በጣም በነፍስ ስላገኙኝ፣ በጣም በህይወት ስላገኙኝ በጣም ደስ አላቸው።
ከዛ ማንሳት ፈለጉና እንዴት ያንሱኝ ማድረግ የሚቻል አልነበረም። ከዛው ባለውበት እግሬ ሐኪምም ነበር አብሮ ከኔ ጋር የተጎዳ ግን በትንሽ ዝም ብሎ ፍንጣሪ እና ካያረገው ይሄን በስሱ ድንጋም ሊሆን ይችላል ድንጋው ፍንጣሪው አፈናጥሮት ግን በትንሹ የተጎዳ ሰው ነበርና እሱ ባለሙያ ነው ሊያስረኝ ፈለገና ምንም ማድረግ አልቻለም። በቃ እንባውን መቋቋም አልችሎ ጥሎኝ ሄደ። ከዛ አንድ ጓደኛዬ ደግሞ የጥብቅ ጓደኛ የስራ ባልደረባዬ እኔ ያላየሁትን ከአንገቱ ላይ ሽርጥ አድርጓል እና ሽርጡን አወረደና በእግሩ መቅደድ ጀመረ። በእግሩ እየረገጠ ይሄን ታሪክ የማውቀው ኋላ ነው። ሽርጡን ሲቀድ አስታውሳለሁ። ከዛ ሽርጡን ቀደደና ይሄኛው እግሬን ማሰር ጀመረ። እኔ ይሄኛው እግሬ እንደተጎዳ አላውቅም፣ ግን ደሙ የሚገርም ቀዶ የእውነት ነው የምልህ ከልጁ በሚያልፍ ደረጃ ሄዷል ደሙ ዝም ብሎ ከኔም ከሰውየው ከልጁም ያለው በተለያየ መንገድና እንደዛ እየፈሰሰ ይሄኛው እግሬን ያስራል። እኔ ይሄና ይሄ ነው እንዳለ የምገምተው ከምልክ በላይ ይሄኛውን በጣም እያፈሰሰ ነው። ጉዳቱ ግን ከባድ አይደለም። ከጉልበቴ ዝቅ ብሎ አጥንቱን ቀርጥፎት ነው ሄደው። መቁረጥ ሳይሆን ቀርጭፎት ምንድን ነው የሚባለው ልጦት የለም እንደዛ ነው ሄደውና ደሙ በደንብ እንዲወጣ በር ከፍቶለታል እና በጣም ነው ደሙ ሲፈስ የነበረው ከዚህኛው። ይሄኛው ዝም ብሎ ተፈራርሷል፣ ግን ብዙ ደም አይደለም የሚሄደው። በዚህኛው ግን ከምልህ በላይ በጣም ከባድ ደም ሄደና ይሄንን ያስራል እንዳልሞት ይሄ መታተር አለበት ብሎ ይሄን ያስራልና ይጠመጥመዋል። ከዛ ይሄን አስሮልኝ ከዛ ተሰባሰቡ ምንም ማድረግ አበረታተውኝ ምናምን እንደማያገኙኝ ነገር ነው እነሱ እንትናቸው በቃ ሄዱ። በቃ እንባቸው ያስታውቃል የነበራቸው ሪያክሽን ምናምን ያስታውቅ ነበርና ጥለውን ከሄዱ በኋላ በጣም ከባድ አስጠሊ ህመም አስጠሊ ተስፋ መቁረጥ እያደረኩኝ ቀጠለ ማለት ነው ሰዓቱና እዛው ነኝ። እሱም ሄዷል። ሁለታችን የቀረ ነው። እሱም በትንሹ ያንቋርራል፣ እኔም እንደዛው የሚያነሳን ሰው የለም። ቀጠለ። ጦርነት በሩቅ መድፍ ይሰማናል። ምናልባት የመጠባበቅ ነገር ካለ ያ የጀመረን መድፍ መጥቶ ቢያርፍ አይነት ነገር ነው። ግን በእኛ ህግ ምናለ ወይም ደግሞ በጦርነት አንዴ ከተኮስክበት ድጋሚ አትተኩስም። ምክንያቱም አንዴ ካረፈ ብዙ ነገር ማጥፋት ስለሚችል ድጋሚ እዛ ላይ አይተኮስም። ከተተኮሰም ሌላ ቦታ ነው። ተረዳከኝ? ስለዚህ ይተርፋሉ ብሎ የሚያስበው ስለማይኖር መጀመሪያ ካረፈበት ላይ አይተኩሱትም እና ሞኝነትም ነው ልፈልጌ ነው። መጥቶ ድጋሚ ቢያርፍ ማለት ሞኝነት ነው። አይታሰብም። ቦታ መቀየር አለብኝ እንዲመታኝ ወይ ሌላ ቦታ እንዲያገኝ ሌላ ቦታ ሜዳ ካልሆነ አይገኝም። እኔ ድጋሚ ከአንዴ ካረፈበት ቦታ ላይ አያርፍ እና በዛ ሂደት ውስጥ እያለፍነ 10 ሰዓት ሆነ 11 ሰዓት ሆነ። አሁንም ምንም የለም። ሽንቴ ከመጠን በላይ ተወጥሮ ነበር። በጣም ከባድ ውጥረት ታውቃለህ። በህይወቴ ሆኖ አያውቅም። በየትኛውም መንገድ ሽንት ወጥሮ ሊያውቅ ይችላል። በስብሰባም ሊሆን ይችላል። በተለያየ መንገድ ሽንት ሊወጥር ይችላል። እንደዛ ግን የተመታው ቀን ሽንት እንደወጠረ ቀን ግን በህይወት ዘመኔ ሰውም ሆኖም አላየውም፣ በእኔም ገጥሞኝ አያውቅም እና እንደዚህ አሁን በማሳይ እንቅስቃሴ ልክ ማድረግ አልችልም። እንደዚህ ሆዴ በጀርባዬ ጭምር የዞረ እስከሚያስመስል መንቀሳቀስ አልችልም። እንዲህ መንካት ከጦር በላይ ያመኛል። መሽናት ስለማትችል የለም ስትጎዳ የሽንት ትቦም ሁላ ነው የሚዘጋው። ዝግት ነው የሚለው በቃ መምጣት አይችልም ሽንት እና ተጨማሪው ነው የምነግርህ እና ሽንት መምጣት በፍጹም አይችልም የተጎዳ ሰው። እንኳን የኔ እንደዛ ሆኖ ቀለል ያለ ጉዳት ያለበት ሰውም ወደው አይመጣም። በህክምና ቴራፒ ተደርጎልህ ምናምን ነው ልሻላ የምችለውና አንዳንዱ ሊሆን ይችላል፣ ግን አብዛኛውን ግን ጠቅላላ ስታይ ግን እንደዛ ነው። በግል ሜን የሚሆነው እንደዛ ነበርና በጣም ከባድ ጊዜ ነው። ከዛ እንደዛው እየቀጠለ እዚሁ ላይ ግን ልነግርህ የምፈልገው ነገር ምንድነው እንደዛ እግሬን ሲያስርልኝ የነበረው ወታደር ይሄኛው ነገር ሲጠመጥምልኝ የነበረው ከኔ ጋር የተመታ ቀኝ እጁን መርፌ የቆረጠበት ልጅ ነው። ምንም እጅ የለውም። እዚህ ጋር ነው ቆርጦት ይዞት ሂዶ ነው። ቆርጦት ማለት የለም እጁ ግን መጥቶ የኔ ነገር እያሰረልኝ ነው። ምናልባት ሰው መሆን ሲባል ይህን ሰው ሊያሳይክ ይችላል። በውትድርናው ስታልፍ ከአንተ አልፈህ ለሰዎች መትረፍ፣ ለብዙዎች መሆን፣ ራስን ለሌሎች አሳልፎ መስጠት የሚባለው በዛ ሰው ያ ብቻ አይደለም። በጣም ብዙ ሰዎች አሉና የእሱ እጅ ተቆርጦ ምክንያት ነበረው። ማገዝ ባይችል መብቱ ነው። አይታል ወታደር ቢሆንም እጁ ተቆርጧል። ምንም ማድረግ አለመቻል መብቱ ነበረ። ግን ወታደር ስለሆነና ከራሱ አልፎ ለጓድ ስለሆነ የኔ እግር አሰረልኝ። ምናልባት የመዳን እንትኔም ያ ሊሆን ይችላል። ምክንያቱ ነው። አሁን ያ ነው ብለህ ድምዳሜ ባሰጥም ያን ደሜን ለማቆም አጥብቆ በማሰሩ የሆነ ነገር ነው። አጥብቆ ባያስረውም ብቻ በሚችለው በአንድ እጁ ሸባ ያመዋል። ብዙ በጣም የሚያስጠላ ስሜት ነው የሚኖረው። ኢየሱስ ታስሯል ወይስ ቁርጥ አድርጎ? እኔ ኋላ ነው ጎንደር ከገባ በኋላ ነው ነገር አለው። ጎንደር ከገባ በኋላ ነው ያወራኝ። ወደው ይዞበት ሄዷል። ህመም አይኖረውም። የሆነ ጡዘት ነው ብቻ የሚኖረው ብሎ ህመም አይኖረውም። ቆይቶ ነው የሚያምክ እና የሆነ አካልህ እንደሄደ ነው የሚሰማ እንጂ ህመም አይታወቅም። ወደው እንደምታኝ እኮ እኔም አልታወቀኝም። ደቂቃዎች ከሄዱ በኋላ ነው ፔኑን መቻል ያቃተኝ እና በዛ ሂደት ውስጥ ነው። ከዛ እጁ እንደዛ ሆኖ የኔን እግር አሰረ። የእውነት በህይወቴ ሊሆን የማይችል
ትልቅ እንትን የጣለብኝ ሰው ቢኖር ያ ነው እና በወታደር ቤት የተለመደ ቢሆንም በጣም በጣም ከባድ ነው። በአንተ ላይም ሆኖ ስታይም ደግሞ የእውነት የምትረዳው ነገር አለና በመጽሐፍ ውስጥም ለማካፈል ሞክሬ የእውነትም ወታደር የሚለው ርዕስ እኮ የሱ ነው እና የሱን በትንሹ ለማካፈል ነው እና በጣም ህይወቴ ውስጥ ያሳረፈ ሰው ነው። በህይወት የማገኘውም ሰው ነው አለ በህይወት ያ አገኘዋለሁ። ሆስፒታል ብዙ ጊዜ የሚገርም ጎንደር ገብተን እንኳን ተመልሶ መጥቶ ያለውበትን ሁኔታ አይቶ አዝኖ ብዙ ነገር እንትን ብሎ የሄደ ሰው ነው ጦር ኃይሎች ከገባው በኋላ እና በውትድርና ህይወት ውስጥ እንደዚህ የማትረሳቸው በጣም ብዙ ነገሮች አሉና እንደው ለዋና ይሄን አቀረብኩልህ እንጂ ብዙ ተጽዕኖ ያደረጉብኝ በእኔ ላይ መልካም እንትን ያደረጉብኝ ሰዎች አሉና የቅድሙን መልስ ይሄ ሊመልስልህ ይችላልና ሰው መሆን የሚያሳይክ ከአንተ አልፈ ለሌሎች ማድረግ የምትችለውን በር ነው የሚከፍትልህ ውትድርና። ከዛ ጉዳቱ ላይ ስመጣልህ ግን አንድ ሰዓት ይሄን እግሬን አስሮልኝ ምናምን እንደዚህ ከቀጠልን በኋላ አሁንም ይሄ ግምታዊ ሰዓት ነው ግን 1:30 እንደዛ አካባቢ ይሆናል ማታ ማለት ነው። ከምሽቱ 9 ሰዓት ተመትቼ እስከ 1:30 ምናምን የለም። በመሃል ነው እንግዲህ እነዛ ወታደሮች የመጡት። እነዛ ወታደሮች መጡና በጣም ከቆየን እሱም እያንቋረረ ነው ዘነበ። እኔ እንደዛ እያልኩኝ እየቀጠልኩ እያለ 2 ወታደሮች መጡ። በቀኝ በኩል ከተመተውበት አቅጣጫ ወይም ደግሞ ጦርነቱ ከወዳለበት አቅጣጫ መጡና አዩና ያኛው ሞቷል። እኔን አዩኝ። ከዛ ክፍሌን ጠየቁኝ። ክፍሌን ነገርኳቸው። ከዛ ውሃ እየለመንኳቸው ስለነበረ በጣም ተዳክሜ ቀረብ እያሉ ነው ጭምር የሚያናግሩኝ። ከዛ ውሃ ነው የምለው። ውሃ ጥምም እንደዛው ነው እንደ ሽንቱ ነው። ውሃ ጥምም ሽንት ተወጥሯል ግን ደግሞ ውሃ ጥምም ደርቆ ምላስን ማንቀሳቀስ እስከማትችል የእውነት የተጋነን አይደለም። ምላስን እንኳን አውጥተህ አሳየኝ ብትባል ማድረግ በማትችልበት ደረጃ ድረስ ሊያደርስ ይችላል በጣም ከመያያዝ የተነሳና ውሃ ስለምናቸው ጎዝ ወይም ደግሞ ጨርቅ ነገር በውሃ ሄዶ የሆነ ነገር አድርጎ ስቶር ነበርና እዛ ውሃው ላይ ምናምን አራራስና አፌን እንትን ብሎ ጠራርጎልኝ ምናምን በደንብ አፌን ጠራርጎልኝ ምናምን ቀላል ሊለኝ ማለት የሚያደርገው ያ ነው የመጀመሪያ እንደርዳታ ጭምር ነውና እንደዛ አድርጎልኝ ሊሄድ ሲል አረበናት በቃ ብዙ ነገር ለመንኩት። ያለመንኩት ነገር የለም። በብዙ ቃላት በአላህ በእግዚአብሔር በብዙ ነገሮች በእናት በአባት ብቻ ያለመንኩት የለም። እሱን እስበዋለሁ ብዬ አስገድደዋለሁ ብዬ ባሰብኩት ቃል ሁሉ ለመንኩት። ሊያደርገው አልቻለም። ጨርሰኝ ነው ማለት ነው። ወይ ውሃ ስጠኝ ወይ ግደለኝ ነው እና እንደዛ ስለው አንደኛው መሳሪያውን እንደዚህ ልቅ ነው ያደረገውና የወታደር አስታጠቅ ነው በዚህ አስገብቶ ለቆታል። ከዛ ዞረና ሲያየኝ የእውነት ምተርፍ አይደለም ያለው እውነታ ያ ነው። ከዛ በኋላ ጅብ መጥቶ ሊወስደኝ ይችላል እንጂ ምንም የሚመጣ ነገር የለም ብሎ ስላሰበ መሳሪያውን አዞረውና ወደ እኔ ሊተኩሰው ነበረ። ከዛ ምን እንደነገረው አላውቅም። እኔም ምንም የሚያሳየው ነገር የለም ማሳየትም ስለማልችል ዝም ብዬ ወድቄ ነው ያለሁት። ሊተኩሰው አለና ጥሎኝ ሄደ ማለት ነው። እና ከዛ በኋላ 1 ሰዓት ከምናምን ሲሆን አግላይ መጣ። ወደ 6 ምናምን የሚሆኑ አግላዮች መጡ። አግላይ ምንድን ነው? አግላይ ማለት የተጎዳን የሰራዊት አባል ለሕክምና የሚያደርሱ የህይወቱ ያለፈን የሚቀብር ከኋላ ሆኖ የሰራዊቱን እንትን የሚከታተል ማለት ነው። ራሱን የቻለ ዲፓርትመንት ነው። እነሱ ያው ጦርነቱ አግባብ የምትለው አልነበረም እና በተለያየ መንገድ ስለሆነ አግባብ ስለ የጦርነትን እንትን የተከተል አልነበረ። በተለያየ መንገድ ጦሩም የተበታተነም ስለነበረ የተጎዳም ስለነበረ ያው ጥቅምት 24 ላይ በጣም ስለተጎዳ ሌላ ቦታ ነበሩ ከኛው ጋር አልነበሩ እና እዛ ውስጥ እኛ መኖራችን አያውቁም አልተከታተሉም። ለዛ ነው እስከ 1 ሰዓት እንድቆይ የቆዩት እና 1 ሰዓት ተኩል አካባቢ መጥተው እሱን እዛው ጫር አድርገው ቀበሩት። እሱን መቅበር ሲጀምሩ እኔን ደግሞ ሌሎች ተረባርበው አንስተው ወደ አምቡላንስ ሞዳው መጣች። ወደ አምቡላንስ አስገቡኝ። ህመሙ ቀላል አልነበረም። የሚገርምህ እንደዛ እየሆንኩ እያለ ፍርናሽ ነበረ ያረፍኩበት። ፍርናሽ ማለት ነች ትንሿ አይ ቲንክ ሳይዟ ምን እንደሆነች አላውቅም ብቻ ትንሽ ፍርናሽ ነበረች። እሷን አረፌ ደገፍ ብዬ ነው የነበረው። ተረዳከኝ። ማረፍ ስለሆነ እንግዲህ ከ6 ቀን በኋላ ያን ካምፕ እያገኘን ነው እና ምሳም የበላንበት ቦታ ነው ያ። ስለዚህ አርፈንበት ስለነበረ ባረፍኩበት ፍርናሽ ነው ይዘውኝ በዛው ነው ያነሱኝ። ከነደሙ ከነምኑ እዛው ላይ ያነሱኝ። ከዛ ወደ አምቡላንስ አስገቡኝ ማለት ነው። ከዛ በኋላ ወደ ሽሬ ከተማ ወይ ደግሞ ሽሬ ሆስፒታል ነው የወሰዱኝ። ሆስፒታል ውስጥም አይደለም በርግጥ ብዙ ግብአት አልነበረውም። ብቻ የሚረዳኝ ግን ሆስፒታል እንደሆነ ነው። ህይወት የተረፈበት የመጀመሪያው መትረፊያ ሽሬ ሆስፒታል ገባው። ሽንቴን ቱቦ እንዲያስገቡልኝ ቱቦ ለማስገባትም በጣም ብዙ ከባድ ነገር ነበር። ከዛ ያን ቱቦ አስገብተውልኝ እግሬን አላይመንቱን አስጠብቀው እንደዛ ቅጥ ያጣውን ድንጋውም የብረቱ የመሳሪያው ፍንጣሪም
በጣም ብዙ ቆሻሻ ጭምር የገባበትን ቢያንስ ትንሽ ያን ነገር አነሳስቶ አላይመንቱን እንዲጠብቅና ትንሽ ህመሙን የማትረፍና ቢያንስ ሲያዩት እንኳን እግር ያለ እንዲመስል ያደረጉልኝ እነዛ ናቸውና በትልቁ እነዛ የህክምና ባለሙያዎች በተለይ 2 ዶክተሮች አሉ፣ ስማቸውን አላውቅም። በቃ እኔ እዚህ ለመትረፌ 100% የነሱም ትልቅ እገዛ ነበረና ሌሎችም አሉ፣ ግን የነዛ ደግሞ ላቂል ነበር። በጣም ያመሰግኑኝ ነበር፣ በጣም ያደንቁኝ ነበር። ያን ሁላ ይዤ ብዙ የማላስቸግራቸው ልጅ እንደሆንኩ ደጋግሞ ይነግሩኝ ነበር። የሚገርምህ ከ1 ዓመት ከ9 ከ10 ወር በኋላ ተመልሰው መጥተው ጠይቀውኝ አይተውኝ እንድሰራ ብዙ ለምነውልኝ ይሄዱት በእውነት የዛ አካባቢ ሰዎች ናቸው። ወታደር ሐኪሞች ናቸው። ወታደር ሐኪሞች ናቸው። ምንም እንኳን እኛን ለማገልገል ያሉ ቢሆንም የእውነት እንክብካቤያቸውና ለእኔ ያደረጉልኝ ነገር ከእውነት በቃል የሚገለጽ አይደለምና ምን እንደነካቸው አላቅም፣ ምን እንትን እንዳላቸው አላቅም፣ ግን አላስቸግራቸውም ይመስለኛል። ማስታገሻ እያልኩ አላስቸግርም አላቅም። ማስታገሻ ሲጀመር የለም ካልኩ ማደንዘዣ ምችለው እንጂ ማስታገሻ ፔንክለር እንደሚወሰድ አላቅምና ስላላስቸገርኳቸውም ይመስለኛል ያደንቁኝ ነበር። የእውነት ነው የምነግርህ። በቃ የምችለውን ነገር እንዳደርግ በቃ ምንድነው እንድበረታ እንድአሸንፍ ምናምን ያበረቱኝ ነበር። ጀግና እንደሆንኩኝ በቃ የሚችሉትን እንደሚያደርጉልኝ ደግሞ ምንም ቢሆን በቃ እንድቀበለው ምናምን አይደለም የመጀመሪያ ብቻ እንደዛ ይሉኝ ነበር። እና አሁን ነው መለስ ብዬ ነገሮች እንድቃኝ ያደረገኝና ህይወቴ መጀመሪያ ለመትረፍ እድል ሰፋ ብሎ የታየው እዛ ሽሬ መግባቴ ነው። እዛ ባልገባ ትንሽ ብቆይ የእውነት አሁን ከእናንተ ጋር መጣም ነበር። እውነቱ ይሄ ነው። የሚገርም የእግርህም እጅህም ከፍተኛ ጉዳት ደርሶበታል። እግርህ እንደውም ምን ያይቼዋለሁ። ምናልባት የራይዝ አፕ ቤተሰቦች እንደዚሁ ለማየት ምናልባት ትክክል ስላልሆነ ለሚዲያ ማሳየት እንጂ በጣም ከባድ ትንሽ የሚባል ጉዳት አይደለም እግሩ ላይ ያለው። ለማየትም የሚያሳቅቅ አይነት ነገር ነውና እኔ እንኳን ለማየት በጣም አስቸግሮኛል። የሆነ ኢሞሽናል የሚያደርግም ነገር አለው። ለእንደዚህ ለሀገር ለወገን ሲባል ወይም ደግሞ የሚከፈል መስዋዕትነት ምን ያህል እንዳለ የሚያሳይ ነገር ነው። እጅ ላይም ደግሞ እጅህም ትልቅ ጉዳት ነው የደረሰበት። ቀኝ እጅ ነው። በእውነት ለመናገር የጉዳቱ እንትን የሚያመሳስላቸው ነገር አለ ከእግሬ ጋር። ምንድነው ትልቁ አጥንት እጃችን 2 አጥንት ነው ያለው፣ እግራችንም እንደዛው። ልዩነት የሚያደርገው ምንድነው ትልቅና ትንሽ መሆናቸው በጣም ልዩነት አለው። የእግሬ የፊተኛው ትልቁ ነው። ትልቁ ኦልሞስት የለም። እሱን ደግሞ ኋላ ታየዋለህ። ቁስሉ ከቆየ በኋላ የተነሳውን ቁስሉን ራጁን ምናምን አሳያለሁ እና በጣም ከባድ ነበር። የእጄም ተመሳሳይ ሆኖ ምንድነው አንዱ አጥንት ተሰብሮ አለ እዛው። ስለዚህ በአንዱ አጥንት መሰራት ይችላል ነው። ቁስሉ በፊት ያለው እንደምታየው በጣም ከባድ ነበረ። ይሄ እንግዲህ የሆዴ ስጋ ነው። እንግዲህ 9 ጊዜ ቀዶ ጥገና ሳደርግ ከባዱን ማለት ነው እግሬንም እጄን ለማትረፍ አንዱ ብረት ለማውጣት ስለሆነ ነው እና 10 ጊዜ ስገባ አካሌን ለማትረፍ ነው። ሆዴ እዚህ ጋር እንደምታየው፣ ከዛ ይሄኛውና ይሄኛው እግሬ ተላልጦ ነው ያለው። ምን ለማድረግ እጄንም እግሬንም ለማትረፍ ነው። ግን ፌል እያረገ መጨረሻ ነው ይሄ የሆዴ ፕላስቲክ ሰርጀሪ ሲደራልኝ ሂል ያደረገውና ለውጥ ያሳየው እንደዚህ ነው። አሁን የሚያኮራጅ እንደምታየው የገበሬ እንትን ነው ይመስላል። የእርሻ ማረሻ እንደዛ አሁን የተረፈው ብዙ ዋጋ ተከፍሎበት እንኳን ኖራለህ። እሱም ቀላል ነገር አይደለም። ቀላል ነገር አሁን ብዙ ነገር አድርግበታለሁ። ምንም የሚከብደኝ ነገር የለም። እስክርቢቶ መብላት፣ ይሄ መጻፍ የለም። እነዚህ ነገሮች ነው እንጂ በእርግጥ ዋና የሚባሉ ነገሮች ናቸው። ግን ለተቀበለው ሰውና ሌሎችን ነገር አደርጋለሁ እችላለሁ ለሚል ሰው ምንም ማለት እንዳልሆነ የሚያሳየኝ ነው። በስፖርት ሰራበታለሁ። አልሰራበት ስል የስፖርት ድክመት አለብኝ። ከተጎዳው በኋላ አላውቀውም እና ሰራበታለሁ። ስፖርት ኩሻፕ፣ ሌሎች ነገሮች ሰራበታለሁ። ያሰራል በሚችለው በሚመቸው። እንዲህ አይሆንም ግን እንደዚህ ደግሞ ታስገድደዋለህ። ይቻላል። አማራጭ ነው። አንዳንዴ ነገሮች ሲያስገድዱህ መንገድ ቀይር ታደርግና ትሞክርበታለህ። አንዳንዴ መስራት ስትፈልግ ሰራበታለሁ። ስለዚህ ከዛ ከሽሬ ሆስፒታል ተነሳችሁ። ከዛ በኋላ ሕክምናው እዛው ጋር የተወሰነ በህይወት መቆየት እንድትችል የሚያደርግ ነው። ከዛ እስኪቀጥልን ደግሞ ጎንደር ከገባ በኋላ 2 ቀን የቆየሁት። በእርግጥ እዛ ጎንደር በ5 ተጎዳው። ከዛ በ7 ነው ወደ ጎንደር የመጣ ነው። በሄሊኮፕተር ነው ወይስ? በሄሊኮፕተር ነው። እና ሽሬ እንደገባነ ዋናው እነሱ ማድረግ ነፍስ የማትረፍ ጉዳይ ትልቅ ኪስፓን ነበር የገባሁትና እኔ ከተጎዳውበት
ኪስፓን ማለት ወታደራዊ ቤት ነው። እዛ በጣም ብዙ ሰው ነበር የነበረው እና በዛ 2 ቀን ውስጥ ብዙ ሰው ህይወቱ እንዲያልፍ ሆኗል። ከባድ ጦርነት ውስጥ ነበረ። ጦርነቱ ብቻ ሳይሆን እዛ ውስጥ የገቡት ህይወታቸው ኑሮ እንደኔ የገቡት ሳያገግሙ ማለት መቆየት ሳይቻሉ ወይም ደግሞ ሄሊኮፕተር እስኪመጣ እድል አልሰጣቸው ብሎ ጉዳቱ ህይወታቸው ያለፈ ብዙ አሉና ከነዛ ውስጥ እኔ እንዳልሆን እንግዲህ ምን ምክንያት እንደሆነ በደንብ መግለጽ ባልችልም እነዛ ዶክተሮች እንደዛም አድርገውልኝ። ምክንያቱም ምንድነው እዚህ ላይ መሰለ እነዛ ዶክተሮች እኔ ምን ብዬ መሰለ የምገልጽልህ እነዛ ሰዎች የእውነት በሆነ አጋጣሚ እኔ እንድድንባቸው የመጡት በአጋጣሚ ተረዳከኛ። ለምን መሰለ በተለየ የእውነት እኔ ላይ ያደረጉት ነገር አለ፣ ያሞግሱኛል። ሌሎች ላይም እያደረጉት ሊሆን ይችላል እኮ እንግዲህ ምስክርነቱን ለነሱ ነው፣ እነሱ ባሉበት ነው ሊሆን የሚችለው። ግን ለእኔ በጣም ነበር የሚያሞግሱኝ። የእውነት አልጮህባቸው፣ አላለቅስም። እንደዛው የእውነት እንደዛው አላለቅስም፣ አልጮህም። በተለያየ መንገድ ከልክ በላይ ሲሆንባቸው የሚጮሁ አሉ፣ የሚያለቅሱ አሉ። ከዛም ከአቅማቸው ሲያልፍ ደግሞ የሚያልፉ አሉ አይደለ? እና ያን ሁላ እየተሯሯጡ እያደረጉ እኔ ላይ መጥተው ሲረባረቡ የሚችሉት ሲያል ፈቃድ ነው የምሰጣቸው። እግር እንደዚህ ልናደርግ ነው ሲሉኝ ምን ምርጫ አለኝ? አልቃወምም፣ አትንኩኝ አልልም። ሰውነቴ በሙሉ እንደውም እዛ ላይ ስነግር ጀርባዬም ላይ ጉዳት ተገኘ። እንደዛው ነው ሳይታወቅ እንደዛ ሆኖ እያለ ልብሴን ለማውለቅ ሙሉ መውለቅ አለበት። ሬንጀሩ ከዚህ በታች የለም። ፍንጣሪውን እንትን ብሎታል፣ ቅጡን አሳጥቶታል። ከዛ ጀርባዬን ጃኬቱን ሸሚዙን ሲያወልቁ በጣም ጮህኩኝ፣ በጣም አስለቀሰኝና ሲታይ ምንድነው ፍንጣሪ ተቀርቅሮበታል፣ ወደ ውስጥ ገብቶበታል ጀርባዬ ላይ እና አሁንም አለ እንትኑ ጉዳት ቦታ ይታያልና ከዛ ያ ስላለ ነው። ከዛ እንደገና እዛው ላይ ማድረግ ስለማከም ስለማይችሉ ጠራርገው ምናምን ነገር ታሸገ ማለት ነው። ሌላ 4ኛው ጉዳት ያልኩ እሱ ነው የታወቀውና ይሄን ማደረጉልኝ። በዛ ሂደት ውስጥ ጥሩ ነገሮችን እያከሙልኝ ከቆዩ በኋላ ምንድነው የሚባለው እንግዲህ በዚህ ቋንቋ እንዴት ነው ቀጠናው ኤሪያ ላይ ቦታው ከጦርነቱ ነፃ ሲሆን ሄሊኮፕተር መጣ በ7 ማለት ነው። ከዛ ሄሊኮፕተር ሲመጣልን በጣም ከባድ ጉዳቶች ተመርተው ከነዛ ውስጥ ነው አንዱ ነኝ። በ7 ወደ ነፃ ሲሆን ወደ ጎንደር ሆስፒታል ችላ ሆስፒታል ገባው። ግን ይሄ እየሆነም እያለ የሚገርም ውሃ አልሰጥም፣ አፌን ከመጥረግ ውጭ አይደረግልኝም። ቱቦ በስንት መከራ ነው ይገባልኝ። በጣም በከባድ ትግል ውስጥ ደም ዘግቶት ማለት ነው። የሽንት ቱቦ ተዘግቶ በብዙ ትግል ውስጥ ነው ካቴተሩ ገብቶ ሽንትን ሸና የሆነውና ለዛም ነው ትልቅ ነገር አድርገውልኛል ያልኩ ለዚህ ነው። ልሞት ጫፍ በደረስኩኝ እንደገባው ሆዴን ያዩት ስለሚያውቁት እንደገባው ሽንቴ ውሃ ብቻ ስለሆነ ምለው ሆዴን ልብሴን ጠቅላላ አውልቀው እንደተወለድኩ አድርገው ነው ያን እንትን ያደረጉልኝና ይሄ ያንን ፍጥነት ባያደርጉ ምናምን ማን ያውቃል ከትንሽ ደቂቃ በኋላ ምን የሚፈጠረው ነገር ምን እንደሆነና ያንን ስላደረጉ ህይወቴ እንዲተርፍ አድርጓል። ግን ከዛ በኋላ ከ2 ቀን በኋላ በ7 ጎንደር ነው የገባሁት። ጎንደርም እንደዚሁ መልካም እጆች ሆስፒታል የማዳን ስራውን የሚያስቀጥሉ መልካም አርአያ የተላበሱ ባለሙያዎች አገኘው። እነሱም ተቀብለው የማዳን ስራቸውን ሰሩልኝ። እነሱም የመጀመሪያ ስራቸውን ሰሩ። የሚደረገውን የመጀመሪያ ህክምና አደረጉ እና እዛ እየሰሩልኝ እያለ በ7 ነው የገባሁት። እንደገባው ነው ኦፕሬሽን የገባሁት ሌሊት ማለት ነው። ማታ ገባው በዛው ሌሊት ሲሰሩ ያደሩና ስነቃ ቀን ነው ሌሊት ነው አላውቀውም። በጣም ውዝግብ ውስጥ ነበርኩኝ። የማደንዘዣ ፓወር ደግሞ ከዛ ላይ ተደራቢ ጉዳቱ ነው የሚያስጠላ ነበረ። ማንነትን ነው የሚያሳጣ፣ አቅልህን ነው የምታጣው። ምን እንደሆነ ካታቅም ስትነቃ በጣም ከባድ ውዝግብ ውስጥ ነው። ከዛ ትንሽ ዝቅ ብሎ ነው ታሪኩን በጣም ለብዙዎች የሚጠቅም በምን ውስጥ ምንድነው በጸጥታ ውስጥ ያለ ኃይል የሚል ነው ሰረስ ያለው በመጽሐፍ ውስጥ ተካቷልና ያን ያልኩት ምንድነው በዛ ውስጥ የሚደረግ እንትን አለ ቃለ ምልልስ የመንቃትና ያለ መንቃት ውስጥ እና ምናልባት ኢካርት ቶሌ የታየው አይነት ስሜት ምንድነው ወደ ሞት ምንድነው የሚያብራራበት እሱ የደረሰበት ሳይሆን የሞትን ፍራቻ አይተው ከሆነ ያብራራልና እንደዛ አይነት ስሜትን ገለጥ አድርጎ ለማየት የበቃው ምናልባት ያ ስሜት ይሆን የሚል አንደምታ አለው። የእሱን ስም ባይጠቅስም ግን ከዛ ጋር ተያይዞ አቅርብ ያለ ምንድነው ልንቃ ያኛው ዓለም ባጭሩ ያኛው ዓለም በማደንዘዣ መንቃት ሂደት ውስጥ የምናየው ነው ብዬ አምናለሁ። በራሴ የሆነ የሚታይ ነገር አለ በጣም የሆነ በቀራ ገልጾም ግን ፍሬሽ አይደለም ስለዚህ በዛ መንገድ ብቻ በጸጥታ ውስጥ ያለ ኃይል የሚል አንደምታ ለማቅረብ ሞክሬ ነበረ። ከዛ የመጀመሪያ ቀዶ ጥገና ሰርተውኝ
የሰሩኝ ምንድነው እንደገባው በቃ ይሰራ ነው እንዴት እንደሆነ አላውቅም። እንቁረጥህ ምሽ ነው የምለው ለምን ያ እግር ይሆናል ብዬ ፍጹም አልጠብቅም መጀመሪያ እና ከገባው በኋላ እነሱ ያደረጉት ምንድነው አስገቡኝና መደረግ ያለበትን ያደረጉት እንዴት አደረጉት? እጄን ፕሌት አስገቡበት። ይሄ እንደምታየው ፕሌት የገባበት ነው። ይሄ ፕሌት አስገብተው ብረቱ ወደ ውስጥ ይገባል። ይሄ መግቢያው ነው። ይከፍቱትና እንደዚህ ያስገቡታል። ከዛ እዚህ ነው የሚታሰረውና ወደዛ አስገቡት። ይሄ ቁስሉ ግን ይሄ አሁን ወርዶ ነው ቆዳ እስከዚህ ነው የነበረው። ቆዳ ወርዶ ተታስቦ ነው እንጂ ይሄ እስከዚህ አሁን እጄ ተዋ ያጠረ ነው አጭር ነው። ቁስሉ እንዲያጠር ነው ለሆዴ ኋላ ስላሳጠሩት ነው እንጂ በጣም ከባድ ሙሉ ባለው በቃ ከዚህ እስከዚህ ነው ያለው። በጣም ይሄን ለመስራት እጄን ሆዱ ውስጥ ከተውት ነበር ነው። ይሄ አሁን የቆየ ታሪክ ነው። ይሄ ቆይቶ የመጣ ታሪክ ነው። ይሄም ነገር የመጀመሪያ እንደገባው ነው ጎንደር እንደገባው። ከዛ እዛ እንደገባሁኝ ምንድነው ፕሌት አስገቡት የውስጥ ብረት። ከዛ ደግሞ ለግሬ ደግሞ ኤክስፊክስ የሚባል ብረት አለ እንደዚህ የሚቆም ለዚህ ወጥሮ እንዳይንቀሳቀስ ቀጥ ያደርጉትና እግርህን አላይመንቱን ጠብቆ እንዲይዝ ያደርጉት ነበር። እኔ ደግሞ መሰራት ነው የመሰለኛ በቃ ተሰራ አይነት ነገር። በቃ አሁን በኋላ ትግሉ ለማዳን ነው ብዬ ወሰንኩ። ታውቃለህ ከነቃው በኋላ ነው ነግሬ ከ2 ቀን ከ3 ቀን በኋላ ሳየው ሰርተውታል። ብረት አስገብተውበታል። በቃ ለማዳን የሚደረግ ስቃይ ነው ካሁን በኋላ የሚሆነው ነው ብዬ የጠበቁትና ጉድና ጅራት ወደኋላ ነው። ቆይተው አንድ ቀን ሰብሰብ ብለው ባለሙያዎች መጡና በጣም ብዙ ናቸው። በጣም ጥቅጥቅ ያሉ ቤት ውስጥ ክላሷ ውስጥ ማለት ነው። እና ክላሷ ውስጥ መጡና ተነጋገሩ ምናምን። ከተነጋገሩ በኋላ አንድ ወፍራም በዚህ አጋጣሚ ዶክተር ብሩክ ላምጲሶ ወይም ፕሮፌሰር ነው አሁን ናቸውና የጥቁር አንበሳ ስፔሻላይዝድ ዶክተር ናቸው ነበር የመጡት እንደ ሀገር ተቋሙ ሊያዩ የተጎዳውን የሰራዊት አባል ሊያክሙ ማለት ነው ሊያዩ ራውንድ ሊያደርጉ ነው የመጡትና አሁንም ምን እንደሰባቸው አላውቅም። ወደ ስም ማን ነው ሳለ አማረ እንደዚህ በጣም አዘኑና ጥለው የሚወጡ ከዛ በኋላ ያዘው አሉ። ግን የሚገርም ያዘው አሉ። ያው በእነሱ ያዘው ማለት ጻፈው ነው በሕክምና ራውንድ የሚያደርጉት እንደዚህ ቻርት ይዘው እየጻፉ እኔን አየኝና በጣም እንደዚህ አንገታችን ነገር ቁስሌ ተከፍቶ ነው እንባይ እንደዚህ ላቤ ይሄዳል። ላቤ ምን ከምል በላይ ስለሚያመኝ እየተጸዳ ነው እነሱ እንዲያዩት። እግሬም እጄም ተከፍቶ ነበርና በሁሉ የሰውነት ክፍሌ ነው ላብ የሚወጣው ህመሙ ከመጠን በላይ ስለነበር ማለት ነው። ሲጸዳ እንግዲህ በእንትን ነው የሚነኩ በጣም 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 የሚያም ነገር ነውና ያ ሲሆን ተነካና እንደዚህ ያዘው አለው። ያዘው አልገባኝም። እኔ ያዘው ሲለው ብቻ ሰማውና ከወጡ በኋላ ምሳሌ ነርስ ይሄን ዶክተር አወቀው አለችኝ። ከዛ ኧረ እኔ አላውቀውም እኔ ዶክተር ነኝ አይቼ አላውቅም በቃ ማለት ይሄ የጤና ችግር ስለሌለብኝ ታምሜ አላውቅም። ስለዚህ አላውቅም ነው ያዛ አላውቅም አልኳት ባጭሩ መልስና ከዛ በኋላ ዶክተር እንትና ይባላል የጥቁር አንበሳ ትልቅ ስፔሻላይዝድ ነው ትላልቅ ነገሮችን የሚያደርግ ሰው ነው። ስለዚህ ወደሱ እንደምንም ብለህ መሄድ አለብህ ካልሆነ ዋጋ የለህም አለች። የእውነት ዋጋ የለህም ስትለኝ ውስጤ የሆነ ነገር አንቀጠቀጠኝ። ታውቃለህ ምንድነው ዋጋ የለህም ስትል ማለት በቃ ተስፋ የለህም አለችኝና ምንድነው ተስፋ የለህም ምናምን ስላት ያንተ እግር እኮ እንዴ ተሰራልኝ አይደል እንዴ ለምን ወደሱ ሄዳለሁ ስላት እንዴ ያንተ እኮ የተሰራልኝ ለጊዜው ነው አለች። ለጊዜው ማለት ማቆያ አንተ መቀበል እስክትችል አንተ ማመን እስክትችል አንተ መወሰን እስክትችል በዛ ጉዳት ውስጥ መወሰን ስለማትችል ብትወስንም ውሳኔ ልክ ስለማይሆን ማቆያ ነው ብረት ይገባል እና ያ ረጅም ሰዓት ቀዶ ጥገና ምናልባት ሙሉ ቀን ልለው እችላለሁ። ያ የሆነው ለእንትን ማቆያ ነው እጅ ነው የሚቻለው ተደርጓል ሊባል የሚችለው እንጂ እግርህ ግን ማቆያ ነው አለች። ስለዚህ እግርህም እጅህም ያሰጋል ስለሆነ ወደሱ መሄድ አለብህ ላኩ ይባላለች። በዚህ ሀሳብ እየተብላለው እያለ የሰራይ ዶክተር መጣ። ጨርሰው ወጡ። ከዛ ደግሞ ድጋሚ መጣ ወደ እኔ። ከዛ በኋላ ሳለ እንዴት ነህ ካለኝ ደህና ነኝ ዶክተር ምናምን ብዬ ሰላምታው መለስኩለት ከጨረሰች በኋላ ማለት ነው። ማረፍ ትንሽ አረፍ ካልኩ በኋላና እኛ ተነጋግረን ላንተ የሚጠቅመውን ወስነናል አለኝ። ምንድነው እሺ ወሰናችሁት ምናምን ነገር እጅህን እንደምንም ብለን ግን ይሄን ስልህ በታላቅ ትህትና ነው የእውነት በታላቅ ትህትና ነው። ከዛም ላይ ደግሞ ለመናገር ተጨንቆ ነው በጣም ተጨንቆ ተወጥሮ ነው እና ምን መሰለ ያበዛል በመሃል። ከዛ እኔ አላቅም ይሄ መቆረጥ መፈለጥ ምናምን ነገር ብዙ አይመጣልኝም በዛ ሁኔታ ውስጥና እጅህ እንደምንም ብለን የምንችለውን ሞክረናል ለክፉ የሚሰጥ አይመስለኝም አለኝ። አንተን ያንተ ያሳሰበኝ የእግርህ ጉዳይ ነው። ስለዚህም ነገረኝ። ይሄ ፍንጣሪውን አውጥተልሃል አለኝ። ፍንጣሪም ነበረው የጀርባዬንም ፍንጣሪውን አውጥተው ሰፍተውታል። ተሰፍቶ ነው የዳነው። አንዱ ምናምን እንደቆየ የዳነው የጀርባዬንም ፍንጣሪውን አውጡ ሰፉት። የእግሬንም እንደዛው። ሁለቱ አያሰጋም። እጅህም ለክፉ አይሰጥም። እንደው ይመስላል አገልግሎት ላይ ሰጥ ይችላል እንጂ እንዳለው ነው። ግን እውነት ለመናገር የሆነው አገልግሎት ላይ ሰጥ ይችላል እንጂ ችግር የለውም። የእግርህ ግን ያሰጋል አለኝ። ያሰጋልም ሳይሆን አይሆንም። ስለዚህ ከምትሰቃይና ከምትቸገር ልናስወግድልህ አስበናል አለ። በትህትና ነው እንደዚህ የሚያወራኝ።
ከዛ ምንም ትትህና ቢሆን ምንም የተቆለጳጰሰ ቃል ቢሆን አይዋጥልም። አካል ነው ይወገድ የሚባለውና እንባዬ ሲቀር ሲወርድ አየሁት። በቃ ትኩስ እንባ ነው ወረደ ዝም ብሎ። ከዛ በኋላ እንድታለቅስ አይደለም እኮ ነው እንድታለቅስ ሳይሆን ቀስ ብለህ ካስብበትና እኛ የተሻለውን ነው ከቤተሰብ ጋር ተመካከር፣ ቀስ ብለህ ረጋበል፣ ግን የማያስረግጥ ከሆነ ከምትሰቃይ ነው ብለን ይሄን ይወሰንልህ። እንደ አማራጭ ከፈለክ ግን አዲስ አበባ እንልካልና ላይ አንድ ታንፈስ የምትል አዲስ አበባ የምትል ቃል ሰማሁ። ኦኬ እሺ ብዬ በዛው ዝም አልኩኝ። ከዛ እያለቀስኩኝ የሆነ መጥፎ ስሜት ማለቅሰው ይሄ ሳይሆን ዝም ብሎ ይሄዳል እንባ። ትኩስ ነገር ማለት የሚወጣው በምሬት የለም በንዴት የሆነ እንዴት አይነት ነገር ይሄድ ነበርና ከዛ በዛ እንደቀጠልኩኝ ምርጫ ተሰጥቶኝ የለ አማራጭ ተሰጠኝ። ወይ እንቁረጥህ ወይም መሄድ ትችላለህ። ታዲያ እኔ ምን ሞኝ ነው እድሌን አሰፋለሁ፣ የሚችለውን ሞከራለሁ። ወደዛ ዶክተር ላኩኝ ወደ ጥቁር አንበሳው ቀድማ ነርሷ ስለነገረችኝ ነበር። ይሄው ግጥምጥሞሽ የእውነት እኮ ነው ነገር በጣም የእውነት በጣም እኔ በውስጤ ፈጽሞ ክፋት ማስብ ልጅ አይደለሁም። ክፋት አላስብም። በድሮ አስተዳደጌ ከሆነ ረባሽ ነኝ ምናምን በዛ ሳይሆን የእውነት እዛ በነበርኩበት ሰዓት ግን ፈጽሞ የሆነ መልካም እንትን ያለ ልጅ ነኝ ብዬ አምናለሁና ነገሮች እየመጡልኝ የነበረው በእኔ አቅም ሳይሆን የሆነ ከፈጣሪ የሚሰጡ ግሽቶች ናቸው ብዬ አስባለሁና ያቺም ነርስ እንደዛው አደረገችና ከዛ ወደ አዲስ አበባ በ12 ሳምንት እንደቆየው ምናምን በ21 በ5 የተመታሁት በ7 ነው ጎንደር የገባሁት። በ21 ወደ አዲስ አበባ ተላኩኝ። ከዛ ደግሞ በጣም በቃል የማይገለጽ ከባድ ትግል ቀጠልና በጣም ከባድ ትግል እንደው ሌላውን ተውና ለውጥ ሲገኝ እዚህ ላይ አንድ ነገር ልላቸውን ፈልገው በመጽሐፍ ውስጥም ያካፈልኳቸው ያንን ውሳኔ ስወስን በጣም ከባድ ለቤተሰብ አልተናገርኩም። በጣም ከባድ ውሳኔ ነበረ። ምንም አይነት ውስጥ ሰው ቢሆን ተረዳከኝ፣ በየትኛውም ችግር ውስጥ ቢሆን ምንም በቃ አንተ ህይወት እስካለህ ድረስ አሁን ይህን መልእክት የሚሰማ ሰው ራይዝ አፕ ኢትዮጵያን የሚከታተል ሰው በየትኛውም ችግር ውስጥ ቢሆን እዛ ውስጥ ሆኖ የሚታይ ትንሽ ቀዳዳ ካለ ያን ቀዳዳ ማስፋት ግድ ነው፣ ሰዋዊ ነው። የእውነት ነፃ መውጫው ያለው በዛ መንገድ ነውና እኔም ድርቅ ብዬ ላኩኛል። ብዙ ማባቢያ ያቀረቡልኝ በፍጹም ሄደህም አይሆንም በቃ ሂደቱ ይሄ ነው። አጥንት የሚሸከም የለም፣ ትልቁ 80% የሚሸከሙ የለም፣ ተሰብሯል ሳይሆን የለም፣ እንዲህ ነው ይዞት ሄደው። የእውነት እዚህ ጋር ያረፈው ጠቅላላ ይዞት ነው ሄደው። ለዛ ነው ጥርግ አድርጎ ሙሉ ይዞት ሄደው። ምን ማለት ነው? ከዚህ ላይ አርፎ ይሄንን ገንጥሎ እንደማሰል እንደዛ ነው የሆነው። ተንጠልጥሎ ብቻ ነበር የቀረው። በቃ ተንጠልጥሎ እንዴት ብረት እንዳደረጉበት ራሱ ኋላ ነው የገረመኝ። ለምን እንደዛ ይሆናል ብዬ አልጠበቅኩም። የሆነ ቆርጠውት ዝም ብሎ አስተካክለው እዚች ጋር እንትን ይሏታል ብዬ ነበር የጠበቅኩት። እዚች ጋር ነው የሚቀረው፣ ዝም ብሎ አስረው እግሬ ብቻ ነው የቀራ ብዬ የጠበቅኩት። ግን እንደዛ ሲሆን ራሱ ተአምር ይሆናል ቢል ልፈልጌ ነው የተንዘላዘለውን በአንድ ሲያደርጉት እና ከዛ በኋላ ትግሩ ሲቀጥ ምንድን ነው ከዛ ከሆስፒታል ወደ ስትሬቸር ያወርዷል ካልጋ ላይ። ስቃዩ ልነግር ፈልጌ ነው ስወስን ምን አይነት ስሜት ውስጥ ላልፍ እንደምችል ስለተረዳሁት። ከዛ አልጋ ወደ ስትሬቸር አወረዱኝ። በጣም ከባድ ነው የሚያመኝ ከምልህ በላይ የሚገለጽ። በጀርባ ሲነኩኝ ያመኛል። ይሄኛው ሰውነቴ ቆስሏል፣ በትግል የቆየ ሰውነት ከምልህ በላይ ወላልቆ ህመሙን መቋቋም አልችልም። በጣም ከባድ ነበርና ግን በሰው መሆን ስለሚችል መሆን ስላለበት ግድ ያነሱኛል፣ እሪ እየተባለ ያነሱኛል፣ ስትሬቸር ላይ ያደረጉኛል። በፍርናሿ ማለት በዛ በፍርናሿንም ነገር እዛ ከተመተውባት የነበረችና በዛ አንስተውኝ ይወስዱኛል ወደ አምቡላንስ ለማስገባት ደግሞ ከአምቡላንስ ደግሞ እንደገና ሰው ያነሳና ወደ አምቡላንስ ከባድ ህመም። ከዛ ዋይ ትላለህ፣ ማን ሰምቶ እንደምንም ብለው መሆን እንዳለበት ያደርጉሃል። መጠጋት ካለብህ እየጮክም ነፍስ ይወጣል እንጂ ያስጠጉሃል። እንደዛ ነው። በራ ይዘጋ ከተባለ አሁን እግርህ ትንሽ ቀርቶ ወደ መዘጋ ስላለበት ያነሱሃል ወደ ውስጥ። የግድ በዛ ስቃዩ ሲያለፍኩ ወደ ኤርፖርት ወሰዱኝ። ከኤርፖርት ደግሞ ወደ ሄሊኮፕተር፣ ከአምቡላንስ ወደ ምን ወደ ስትሬቸር፣ ድጋሚ ደግሞ ከአምቡላንስ ወደ ስትሬቸር ያወርዱሃል። ከዛ ስትሬቸር ደግሞ ወደ ሄሊኮፕተር ለመስቀል። እንዴት አይነት አሰቃቂ ነበር መሰለክ የእውነት። ከዛ ደግሞ ሄሊኮፕተር ከገባው በኋላ ከ40 ምናምን 1 ሰዓት አካባቢ ነው ሄደው ተጉዘን ምድር ኃይል እኛ ተቋም ምድር ኃይል ገባን። ከዛ ምድር ኃይል ገብተንም እንደገና ወደ ስትሬቸር፣ ከስትሬቸር ወደ አምቡላንስ፣ ከአምቡላንስ ግቢ ከገባን በኋላ ደግሞ ወደ ሆስፒታሉ ጋር ወደ ስትሬቸር፣ ከስትሬቸር ቀጥታ ደግሞ ወደ አልጋ። ይሄ መፈራረቅ በ1 ሰዓት ውስጥ የሆነብኝ ነው። በጣም ከባድ ስቃይ በጣም ይህን የሚገርም። እንደዛ እያለፍኩ የእውነት ምንም የማማረር ቃል በፍጹም አልወጣኝ። የእውነት እነሱንም መሳደብ ሳይሆን መሳደብ አይደለም፣ የእውነት የሚያደርጉትን ሳይ በጣም ነው የምደነቀው። ሙያ ቢባል የሕክምና ሙያ ከምል በላይ ክብር የሚገባው ነው። በጣም ሁሉም ሙያ ከብራለሁ፣ ግን ደግሞ የሕክምና ሰውን ነው የምታድነውና በጣም ልዩ ክብር አለኝ ለሕክምና። በዛ መንገድ ወሰዱኝ
ይሄ ሁሉ በአንድ ሰዓት መፈራረቅ ውስጥ ሆነ። ይሄ ሆኖ ለምንድን ነው? ያ ዶክተር የሚባል ካየህ ተስፋ አለህ ወይም የሆነ አማራጭ አለ ብላ ያቺ ስለነገረችኝ፣ ያቺ ነርስ ስለነገረችኝ፣ ያቺ ቅን ባለሙያ ስለነገረችኝ ይሄን ስለተከተልኩ ነው። እና ይሄን መልእክት የሚከታተል ሰው በየትኛውም ችግር ውስጥ ቢሆን ትንሽ ቀዳዳ ደግሞ አለ። የሚገርም ድፍን በፍጹም የለም። ድፍን ማለት ከመቃብር በታች መሆን ነው። ተረዳከኛ? ድፍን ብሎብሃል ማለት አንተ አላየኸውም ማለት መፍትሄ የለም ማለት ነው። አለ የእውነት በየትኛውም መንገድ አንተ የምትፈልገውን ነገር ለማሳካት ለመዳንም ይሁን ለየትኛውም ነገር መፍትሄ ከፈለክ አለ። መዳን ይቻላል። ህይወት እስካለ ድረስ ጭላንጭል አለ። የእውነት ጭላንጭል ተስፋ በሁሉም የህይወት ዘርፍ አለና በሁሉም በቢዝነስ በትዳር በሁሉም ዘርፍ ብትገባ ጭላንጭል ተስፋ አለ። ማሳደግ የሚቻልበት ካለበት ከፍ ማድረግ የምትችልበት በሰው ልጅ ውስጥ አለና ያንን ነገር ከተረዳ ነው እኔም ውስጥ ሂድ የሚለኝን ተከትዬ ሄድኩ። የሄድኩት ግን ወደ ቀላል አይደለም እምድንበት ግን ደግሞ በጣም ከባድ የእውነት እንዲህ በቃል በህይወት ዘመኔ 50 ዓመት ወደፊት እንኳን ተሰጥቶኝ ባብራራው ስሜቱን መግለጽ አይቻልም። ይሄ እውነት ነው የምነግርህ። ስቃዩ የእውነት በቃል አትገልጸውም። በቃ እንዴት ትገልጸዋለህ? እንዴት ታብራራዋለህ? እንዴት ይብራራል? ግን ደስ የሚል ቃል አለ። ሁሉም ያልፋል። ሁሉም የሚያልፍ ነው። ያ መፈራረቅ በአንድ ሰዓት ውስጥ ሆነብኝ። ጦር ኃይሎች ገባው እልሃለሁ። ግን አሁን ሁሉም ያልፋል ብለኸኛል። ሁሉም ያልፋል የሚለው ግን በዛ ስቃይ ውስጥ ልታስታውሰው የምትችለው ቃል ነው ወይስ የእውነት? የእውነት ምን መሰለክ እንደዛ ስትሄድ የሆነ አሁን ይሄንን በደንብ አድርገህ ማብራራት ላትህ ትችላለህ። ሁሉም ያልፋል በሚል ሁሉም ያልፋል ከማለትም ላይሆን ይችላል። የዛን ሰዓት ምጀግ ነው ምጻ ነው እምበረታው። ይሄ እኮ ገና በአንድ ወር ውስጥ ነው። ገና አሁን እኮ የነገርኩ ስቃይ እኮ በአንድ ወር ውስጥ ነው። ገና ወደፊት ብዙ ከባድ ነገር አለ። ከሆነብኝ በላይ የሚገለጽ የእውነት ነው ነገር ከሆነብኝ በላይ የሚገለጽ ነገር አለ። ግን ያንን ነገር እያለፍኩኝ በውስጥ የሚመላለሱ ነገሮች የሆነ ተስፋ አለ። ካልሞት የሆነ ብቻ ትንሽ ነገር የለም እንደዛ ነገሮች አለና ኋላ ሄጄ አሁን በዛኛው መረዳት አብራራልኝ ከምትለኝ ካለፍክ በኋላ ያን ስቃይ ካለፍክ በኋላ እንዴት ያልፋል ብለህ ግለጽ ብትለኝ ይሻል ይመስላል። ምክንያቱም በዛን ሰዓት የጸናውበት መንገድ ልክ ላይሆን ስለሚችል ምንድነው የተቆረጠ ሰው ስለማላቆቻ ጻንች ሊሆን ይችላል የዛን ሰዓት መጀመሪያ አካባቢ። ከዛ በኋላ ነው መረዳቱ እንዳልኩ የነጋሽ አሸናፊን ኢምፓክት ሴሚናርን እየተማርኩ ሌሎችንም የነዳግማ ሰፊያን የኒክ ቡስቺክን የሌሎችንም ሰዎች የጸኑበትን ምክንያት ባዮግራፊ እያጠናው ከዛ በኋላ ነው ያ ታሪክ ከአንድ ዓመት በኋላ ነው ከአንድ ዓመት በኋላ የመጣ ነው። የመጀመሪያው ግን በዝም ብሎ ወታደር ነኝ አይነት በዛ መንገድ ሊሆን ይችላል ጽናቱ ልፈልግ መቼም ይሄ ወታደር ያልሆነ ሰው ቢሆን የሚሸከመው አይመስልም። እና የምር እንደዛ ነው። እና ቤተሰቦች አንዳንዶች ሲመጡ ቁስሉን ባለሙያ በነገራችን ላይ ባለሙያም ጭምር ቁስሌን አይቶ ይወደቃል። ኧረ እባክህ የእውነት የህክምና ባለሙያ አንድ ኤችኦ ነው ሲከፈት አየው አዙሮት ድፍት ነው ያደረገው። ድጋሚ ንትተው ማጥራትተው እሱን ማከብ ጀመሩ። አይ እውነት ከባድ የእውነት እንደዛ ነው የሚያደርገው። ካላየኸው በጣም ከባድ ነው። ሌሎች እንኳን አንተ ስለለመድከው ነው እንጂ አሁን እንኳን ባለፈው ስታሳየኝ ይከብዳል። ለእኔ ከብዶኝ ነበር። ያው ካሜራ ነው ከፈለግከው አሳየ እና ቀላል አሁን እኔ ምንም የሚገርም ሙሉ አውልቄ ብትኝ በፓንት ብቻ ሆኜ ብትኝ የምልትል ነው እንትን እኮ ነው የተላጠ ድንች እኮ ነው መስሎ የእውነት እኮ ተጠባብሼ እኮ ነው ያለው። በጣም ኢነርጄቲክ የእውነት በሞራል ነው የሚሄደው የእውነት በጣም ደስ ለዛ ነው። በነገራችን ላይ ይሄ ልብስ ምናምን ይሄ ሙሉ ልብስ አይመቸኝም። አሁን ድሮ እጄ ምናምን ያለው ይመቸኝ ነበር። አሁን ለምን በለኝ መታወቂያ ናት በቃ ይሆናል አይደለ የጥንካሬ ይሄ ደግሞ ማሳያ ይሁን አለ አይደለ እንትን የሚሰጠኝ በቃ ይሄ ደስ የሚል ነገር አለው የእውነት። በቲሸርት ሲሄድ በሞራል ነው የሚሄደው እንደፈለግኩ ነው መንቀሳቀስ ከሰዎች ጋር። አሁን የተቸገርኩት ምንድነው እጄን ሲያዩ የሚባል ነገር ነው አለ አይደለ ይላል። እግሬም ተጨምሮ ካየው በተለይ ሲያዝን ሳይ የሆነ እንትን ይልሃል። ከዛ ሰላም ስለ ራሱ ሞቅ የሚያደርገኝ ወታደር ብቻ ነው የእውነት። እዛ ግቢ ምናምን ስለ በሰላም ጮህ አያረጋኝ በደንብ ሰላምታው ራሱ ሞቅ የሚያደርገኝ ወታደር ብቻ ነው። ሲቪሉማ እጣቱን ነው የሚሰጠኝ ይፈራል ያስነካኛል። እና ጠንክሮ አልኮ ግን በነገራችን ላይ ይሄ ቢመታው ራሱ የለም እንደዚህ በስህተት እንደዚህ ብንገጫጭ ራሱ ከእኔ የእሱ እጅ የሚጎዳው የእውነት የሚጎዳው እሱ ነው። ግን ይሰበራል ብሎ ስለሚያስብ እንዲህ ነው እንጂ እንዲህ አይችልም። ግን እንደዚህ ግን በጣም ስለጠነከረ እዚህ ጋር አይታጠፍም ጠንክሯል እና ሰላም ሲሉኝ በደንብ ሞቅ ቀርቦ ስለሚያይ ሰው ብዙ እያገኘው አይደለም ወታደር ወይም ደግሞ ቀመስ ያደረገ ይሄ ችግር ውስጥ ገረፍ ያደረገው የለም። እንደዛ ከሆነ ትማርበታለህ። በጣም የሚገርም ነው ሳለ ከዛ የተለያዩ ኦፕራሲዮኖች ከ10 በላይ ኦፕራሲዮኖች ያደረግ እንደውም ደግሞ አንደኛው ኦፕራሲዮን አይነት ሆድ ውስጥ ሁሉ እጅ ገብቶ ነበር አይደል? እሱን እስኪ ትንሽ ነገር በለና እንቀጥላለን። እሱ የገባው ስንተኛ ቀዶ ጥገና መሰላል? 7ኛ ቀዶ ጥገና
8ኛ አይ ቲንክ 8ኛ ነው። 8ኛ ቀዶ ጥገና ነው እጄ ከሆዴ የገባው። 9ኛው ደግሞ እጄ ከሆዴ የወጣበት እና ጉርጉር ያለ ነበር። ከዚህ አንስተው ስለለጠፉበት ነው እንደዚህ ሞላ ብሎ የሚታይ እንጂ እጄም ልጥፍ ነውና 8ኛ ቀዶ ጥገና ነው ያስገቡት። ይሄም ማይነሩን እንተው ብለን ነው ማይነር ሰርጀሪው ብረት ማውጣት ብቻ ነው ያን ያክል። ይሄ በጣም የሚገርም የህክምና አይነት ነው። እኔ ብዙ ጊዜ ይገርመኛል። ቀዳው እጅ ይገባል፣ ሰውነት ራሱን በራሱ ደግሞ ቆዳም መስራት ይጀምራል። በዚህ ሂደት ውስጥ መጨረሻ ላይ ብነግርህ የሚሻል ይመስለኛል እና ፊትና ኋላ እንዳናረገው ሌሎች ጨዋታዎችን እያስገባንበት ለምን ብትል ይሄ ወደ መጨረሻው ግን ደግሞ ከባድ ከዛም በፊት ደግሞ በጣም ከባዶች አሉ። ለምሳሌ የመጀመሪያ እግርህ ታዲያ እንዴት ተሰራ የሚባል ጥያቄ ቢኖር የብዙ ጊዜ ትግልያ ስለነበር ያ ነውና ከእጄ ይሄ መግባቱ እኔ ለመዳን ከማደርገው ትግል ከፈጣሪ የተሰጠ ሽልማት ነው እጄ እንዲህ እንዲሆን እንጂ እንደዚህ ሳይሰራ ብታየው ኖሮ ያሳዝናል። ይሄንን እንትን ነው የሚመስለው የእውነት በጣም ነው የሚያስጠላው። ይሄን ብለው በቃ ቡሹ በጣም የሚዘገን ነገር ነበርና እንደዚህ እጅ እንዲመስል አካል እንዲሆን ያደረገው ከሆዴ መግባቱ ነው። ምንም ጥያቄ የለውም። ይሄንም ወደፊት ማካፈል ይሆናል። ከተለያዩ ብዙ ገጠመኞችን ታገኛለህ። ሂደቱ ይሄን ይመስላል። ከዛ ደግሞ እግርህ ደግሞ እንግዲህ ተንጠልጥሎ የነበረ ነው። ትልቁ አጥንት ኦልሬዲ ሄደዋል። በዚህ በእንትን ላይ አናቶሚና ፊዚዮሎጂ ላይ ቲቢያና ፊቡላና ቲቢያ ይባላል። ስለዚህ አንዱ ተወግዷል ማለት ወይም እንትን ብሏል። እንዴት ሊሰሩት ቻሉ? እዚህ ዋናው ጥያቄ የእውነት የኔም የብዙ ጊዜ ጥያቄ እምነቴም ይሄ ነው። እውነት ለመናገር እሰራለሁ በብዙ ጥረት ውስጥ ያገኘሁት እምነት ይሄ ነው። ኢምፓክት ሴሚናር ስናገረው የነበረው የሰማሁን እሰራለሁ ከመጣ በኋላ ጽናቱ ከመጣ በኋላ በጣም ከባድ ጊዜ የሆነ አንድ በዛ ሁሉ ስቃይ ውስጥ አንድ ጊዜ ብቻ ተስፋ ቆርጫለሁ። ተስፋ የቆረጥኩ እንዴት እንደው ታውቃለህ? ባየው ነገሮች በሙሉ አልሆናሉ። እጄ ተደጋጋሚ ተሰራ፣ ፌል አደረገ። እየወቀስኩ አይደለም ትረዱልኝ፣ ግን እየወቀስኩ ምናምን ሳይሆን በጣም ብዙ ሙከራ ተደረገልኝ። ስለ እጄ ጎንደር የገባው ብረት ተነቃንቆ በዚህ ያፈነገጠ ነርሎኝ ቆዳዬን ብቅ አለ ይታያል። ከዛ ገጭ ማለት ሲጀምር ጦር ኃይሎች የነበሩ ባለሙያዎች ደግሞ አውጥተው በሌላ መንገድ በጥሩ አድርገው ሰሩት። የሚገርም ከአንድ ወር ምናምን በኋላ መነቃነቅ ጀመረ። ደግሞ አሁን ይሄ ሆኖ ምንድነው አንዱ አጥንት የለም፣ አንዱ ደግሞ ተሰብሮ ጋፕ አለው እና ይሄ በዛ በኩልም አሁን በዛ ደግሞ እዚህ ላይ ኡልናና ራዲየስ የሚባሉ ቦኖች አሉ። ስለዚህ ወይ ላስረዳ። እሺ ይሄ አንዱ አጥንት ከዚህ አሁን ነው፣ የድሮ ረጅም ነው። ከዚህ እስከዚህ የመተማየት ይችላል። እስከዚህ የለም አጥንት አንዱ የለም። አሁን ነው የድሮ ረጅም ነው። ስላሳጠሩት ነው እጅ እንድታውቁ ምፈልግ እጅ ይሄን ያንድ ነው አይደለም። ስላሳጠሩት አሁን ከዚህ እስከዚህ የሌለው ነው አሁን አጥንት። ይሄኛው ግን ተሰብሮ እንደዚህ ጋፕ ነበረው መጀመሪያ። ያንን ጋፕ ለማስያዝ ከዚህና እስከዚህኛው ብረት መሀሉ ጋፕ እንዳለው በብረት ያስሩት ነበር። ከዛ መሀሉ ክፍት ስለነበረ የተነቃነቀ ቁጥር ብረቱ ቡለኑ እንዳይዘው ያደረገው አይክ ተደጋጋሚ እንዲገባ አድርገና በጣም ተስፋ መቁረጥ እየመጣ ጠፈጠፈኝ። በጣም የሚያስጠላ ስሜት ውስጥ በቃ ሁሉ ነገር። በዛን ሰዓት ደግሞ በዙሪያ የነበሩ ሰዎች ህይወት ይቀጥላል እና የነሱም ህይወት አላቸው፣ ህይወታቸውን ማስቀጠል አለባቸውና ከእናቴ ውጭ እና ከስንት ጊዜ አንዴ ደግሞ በብዙ ትግል ይሆን ነገር ሲሆን እየመጣች የምትጋፈጠው እህቴና እናቴ ብቻ ናቸው። ሰው ከአንተ እንደጉም መትነኑ ራሱ የሚያመጣብህ ተጽዕኖ ቀላል አልነበረም። ስንት ጊዜ ነው እንትኑ ቆይታው? 4 ወር እንደዛ አካባቢ። ኦኬ 4 ወር እንደሆነኝ ነው በጣም መጥፎ ስሜት የተሰማኝና እስኪ ምን ይበሉ ድርቅ ብዬ ነው አልቆረጥም ብዬ ነበር አይደል። ከዛ ዶክተር መጣና በመጽሐፍ ውስጥ ዶክተር ቢ ነው ያሳተፍኩት። ዶክተር ቢ ፈቃደኛ በሆነ የት ነው የምቆረጠው አልኩትና ብዙ ምክረ ሀሳቦችን ከለገሰ እውነት ለመናገር ጨዋ ዶክተር ነው። የኢቨንት ደረጃ ብዙ መጥፎነት የለውም እና ያካፈለኝ ምን አለኝ፣ አንሶላውን ገለጥ አረገውና ብሎ እንትኑ አለ እዚህ ላይ ያሳመረብኝ። እዚህ ላይ እጄ ካለበት እዚህ ላይ ያሳመረብኝ ምንድን ነው? እዚህ ጋር ስለሆነ ጉዳቱ እዚህ ጋር አይቆረጥም፣ ጉልበት ላይ እዚህ ጋር አይቆረጥም። ለአርቲፊሻል ግድ እዚህ ጋር ነው መሆን ያለበት። ለአርቲፊሻል እዚህ ጋር ነው እንጂ እዚህ ጋር የሚቆረጥ ነገር ረዘም የሚባል ነገር የለም። መሆን ያለበት እዚህ ላይ ነው። ወረር የሆነው ነገር ታውቃለህ፣ የሆነ ነገር ሰውነቴን ውርር አረገኝ። ከዛ በኋላ እንደዛ አለኝና በጣም አዘንኩኝ። ከዛ ከእህቴ ጋር እያወራው ምን አልኳት፣ ዝም ብዬ ነው ለማይሆን ነገር የምደርቀው የሚል ስሜት ለመናገር ዳር ዞርኩኝ። የሚያስጠላ ስሜት የተሰማኝ ምናምን ነገር ያለው ነገር ተስፋ ቆረጥክ እንዴ ሰው እሷም ያለችኝ ነው የምነግርህና ምን ነው እኛም ስንጠፋ ስንርቅህ ያን ሁላ ድካምን ከንቱ ልታደርገው ነው እናትህ ሳትሳዝንህም ምናምን ነገር ምናምን ስትለኝ ደግሞ ይሄ ሌላ ደግሞ ከባድ
ከዛ በኋላ እውነት ነው እናቴ ሲሚንቶ ላይ እየተኛች የምትታመም እናቴ በሽተኛ የሆነች የሲሚንቶ ቅዝቃዜ በሽተኛ ያደረጋት እናቴን ሰፍሳፋ ሩሯ እናቴን ትቼ እኔ ብቆረጥ እሷ ምንድን ነው የምትሆነው? ይህን ሳስብ መጽናት እንዳለ በደንብ መጽናት ካለብኝ በኋላ ከዛ ይሄን ቀጠል አልኩና የተለየ ጽናት ያስፈልግሃል የሚል ንዑስ ርዕስ የሰጠሁት ንዑስ ርዕስ አለ። በነገራችን ላይ የኔን ሀሳብ በሆኑ አሁን ግን በሁለት ምዕራፍ እየሆነ ነው እንጂ በአንድ ምዕራፍ ነበር ለማቃጨት የፈለግኩት። እንዳየው ሌላው ምዕራፍ ደግሞ ሌሎች መረዳቶችን ነበር የሚያካፍለው እና የተለየ ጽናት ያስፈልግሃል አልኩ። ከመቼ በኋላ? ከዛች ቀን በኋላ ከ4 ወር ምናምን በኋላ የተለየ ጽናት ያስፈልግሃል ብዬ ነገራችን ራሴንም ጭምር ነው ሰው ከዛ የተለየ ጽናት ያስፈልግሃል ብዬ ሰጠሁት። ያን ያደረኩት ምንድን ነው እናቴ፣ እህቴ፣ ሌሎች የደከሙልኝ አክስቶቼ፣ አጎቶቼ፣ ሌሎችም ሰዎች በእኔ ላይ ብዙ እየደከሙ ነው። ስለዚህ እነሱንም ጭምር ጭራሽ ሞራላቸው እነሱ የሚጠብቁት እውነት እንደማይሆን ነው። እውነት አሁን ካለፈው በኋላ ሲነግሩኝ በፍጹም ሳለዚህ ይሆናል እና እዚህ ይደርሳል የሚባል ነገር ይህ ፕሮግራም ግሩም ሆኖ እንዲቀርብላችሁ ስፖንሰራችን አሻራ ዌልነስ ነው። አሻራ ዌልነስ ቁጥር 1 ቦሌ አትላስ አንቲካ ሬስቶራንት 4ኛ ፎቅ የሚገኝ ሲሆን በውስጡም ደግሞ ዮጋ፣ ሜዲቴሽን፣ አርምሞ፣ ማሳጅ፣ ሞሮኮ ባዝ ይሰጣል። አሻራ ዌልነስ 4 ኪሎ ብራንቹ ላይ ደግሞ ሪፍሎክሶሎጂ ይሰጣል። አሻራ ዌልነስ ከልብ እናመሰግናለን። በዙሪያ ያደረጉልኝን ብዙ ነገር የደከሙልኝን የተመላለሱልኝን ሰዎች ድካማቸውን ከንቱ እንደማድረግ መስሎ ተሰማኝና እነሱ እንደምድን ባያምኑ ስልክ እውነታው ሪያሊቲ ስለሆነ ምንድነው ያ እንደዚህ የሚቆም ሳለ ይሆናል ብሎ መጠበቅ ስለማይቻል ከዛ በዛ ሂደት ውስጥ ጸናው። ሂደቱ ቀላል አልነበረም። በብዙ ትግል ውስጥ እዛ የነበሩ ዶክተሮች ምንድነው ሀሳባቸው? ላኩኝ ነው። እዛ ከገባ በኋላ ምን ማለት ጀመርኩ? ላኩኝ ስሩኝ ስል ጦር አዲስ አበባ ስትገባ እንግዲህ ትልቅ ሕክምና በቃ የሰለጠነ ነበር የጠበቅኩት። ግን ያንተ የሚሆን አይደለም ተባልኩ። ከብዙ ጊዜ ይሄም ስሜቴን ጎድቶታል። መጡና ተሰባስበው ካሉ በኋላ ይሰሩኛል አይነት የሚል እኔ እንደዛ የምፈልገው እንዴት ነው ታውቃለህ? የጥቁር አንበሳው ስላላለችኝ መጀመሪያ እረስቸዋለሁ። ነግራኛለች ግን እረስቸዋለሁ። ኋላ ነው ደውላ ነገረች ታውቃለህ። የጥቁር አንበሳ መሆኑ ስለረሳው አዲስ አበባ የሚገኝ መሰለኝ በቃ ባለሞ ተረዳከኛ አዲስ አበባ ያለ በቃ አዲስ አበባ ብቻ የምጠብቀው እና በግም በአይኔ ፈልጋለሁ ያንን ትልቅ ሰውዬ ወፈር ያለ ምናምን እነዛን ሰዎች ጠብቅ ነበርና በመናብ ያስባቸዋለሁ ግን አልመጡልኝም። ለምን አላየዋቸውም? አልመጡማ። ከዛ በኋላ ዶክተር እንትና እኮ እንዲያዩኝ ምናምን ነገር ነው ብዙ ትግል አደረኩኝ። ሲነሪቲ ያለ እዛ ግቢ ውስጥ ሲነር ለጁኒየር መላክ አይችልም ያዘው ያሉት ዶክተር እኔ ግቢ ካሉት ዶክተሮች ጁኒየር ናቸው ወይም ደግሞ እንደ ተማሪ ልበለው ብቻ የሚሰነራቸው አለ። ሲነር ደግሞ ለሱ መላክ አይችልም አሉኝ እዛ ያሉት እና ዶክተር ኤ ናቸው ሲነር። ዶክተር ኤ ወደዛኛው መላክ ስለማይቻል ተባለ እና ምንድነው አማራጩ? አይሆንም ነው። ከዛ በስልክ ኮሚኒኬት እንዲያደርጉ ተፈለገና ብዙ ጥረት አድርገና ዶክተሮቹ እናግኝ ሲባል የት እናገኛቸው? የጎንደር ስልክ የለኝም። በጣም የሚያስጠላ ስሜት ነበረ። ከዛ በዚህ ሂደት ውስጥ ምን ተፈጠረ? ግጥምጥሞች ነው። ይሄም ልጅቷ ደወለች። ያቺ ምን ደረስ ስልኬን ይዛው ማለት ነው ያ ሰጠዋት። ስልኬን ይዛው ደወለች። ምን ደረስክ ሳለኝ እንደው ምን ላይ ነህ ካለች ከዛ በኋላ እዚህ ላይ ነኝ በቃ ግድም እንደዚህ ነው እየተባልኩ ነው ምናምን። ዶክተር እንትን አላገኘሁም እንዴ ብሩክን አላገኘኋቸውም። ከዛ ጠቅላላ ስሙን ጠራው። አሁን ብሩክ ምሮ የአባቱን ስም ጠፋ። ከዛ ነገረችና ይሄን ጥሩ መረጃ ሰጠችና የአባቱን ስም አላወቀችው እንጂ የአባት ስም አላወቀችም ነበር። ከዛ በኋላ ይሄን ካደረግን በኋላ ምን ተፈጠረ? እሷ በተለያየ መንገድ ሶሻል ሚዲያ ፈለግናቸው፣ አላገኘናቸው። አፈላልገን የምክር አገልግሎት የሚሰጡበትን ቦታ ደረስንበት። ከዛ ሂደን ያለውን ነገር እኔ አይደለሁም ሲስተር እና ክስቴ ሄደው ሲያናግሯቸው አውቀዋለሁ በጣም የሚያሳዝን ልጅ ነው፣ ገና ወጣት ህፃን ልጅ ነው፣ በጣም ነክቶኛል ብለው ተናገሩና በቃ ሲስተር የነገረችኝ ነው ነገር እንደዚህ አለ ብላ ማለት ነውና ከዛ በትህትና አናግሯቸው ወደኛ መልእክቱን አመጣችልኝ። በቃ ከዛ በኋላ ጽናት ከዛ ምንድነው ደወሉና እንዲያገናኙ እንዲነጋገሩ የሆነ መፍትሄ ፈለግንና ብዙ አወሩበት። ሲያወሩ ምንድነው ከናንተም ከኛም ቲም አዋቅረን እንሞክር የሚል ሐሳብ አነሱ። ከዛ ለኛ ሐኪሞች ማለት ነው። ከዛ እነሱ ደግሞ ለማይሆን ነገር ለምን አሉ። ለማይሆን ነገር ለምን እና እኔ ደግሞ ምንድነው በዛን ሰዓትም ከመጀመሪያው ጀምሮ ስለነበረው ምንድነው ታውቃለህ ግድ የላችሁም አንዴም ብቻ ይሞካል
የእውነት ሳልሞከር ከመቆረጥ አንዴ ይሞከርና ከዛ ተሞክሮ ነበር ቢያንስ አልሆነም ነው ትልቅ ስሜት ያለው እንጂ አካልን የሚያክል ነገር የሆነ ነገር ሳይሞከር ይቆረጣል። ይሞከር ግን ይሞከር ሲባልም በጣም በአንዱ ሲፈነዳ በታችኛው መቀመጫው የለም ይሄ ደህና ቆዳ ያለችው ራሱ ሲፈነዳ እንደገና ሌላ ነገር ሲደረግ ኦፕሬሽን ስገባ እንደገና የሚጋጠጠው ነገር ሲጋጠጥ ምክንያቱም ብረት ፍንጣሪ አብሮ ስለነበረ ያን ጭምር የሆነ ነገር ያደርጉታል ምናምን በዛ እንደዛ ነበር እና ያ ሁሉ ስሜት አብሮ ቀዶ ጥገናው አብሮ ከግሬ ጋር እንደሄደ ነው። ለምን ቢበሰብስ ስለሚጠየቁ አልቆረጡም እስካልኩ ድረስ እንዳይበሰብስ ደግሞ መጠበቅ የነሱ እንትን ስለሆነ በዛ ሂደት ውስጥም ብዙ ቀዶ ጥገና ውስጥ ያደረኩት ለዛ ነው። ከእጄ ጋር እና እጄም እግሬም አብሮ ነው የሚሰራው። ለእጄ ስገባ እግሬም የሆነ ነገር ይደረግልኛል እና በዛ ሂደት ውስጥ እየደረስን እያለ ይሄ ዶክተር የዛ የነበረው ዶክተር ከዶክተር ብሩክ ጋር ያወሩበት ቀጠል መጨረሻ ላይ ወደ 8 ወር 9 ወር ይሄ ሁሉ የሚሆነው አልጋ ላይ ነው። ሽንትም በለው ምንም በለው የሚሆነው አልጋ ላይ ነው። በሰው ገዛ በቤተሰብ በሰው ገዛ እዛው አልጋ ላይ ነው የነበረውና እንደዛ እየቀጠልን እያለ ምን ተፈጠረ? በዛ አሁን እዛ ከባድ ህመም አለ አያልቅም። ለመናገር ሰዎች እንዲማሩበት ነው። አሁን ሌላ ነገር ነው ላካፍል የምፈልገው ለመናገር ግን ሰዎችን በብዙ ችግር ውስጥ ያለፉ ሰዎች ግን ያልፋል የሚለውንና በምን አይነት ችግር ውስጥ አለፊ ደግሞ እንደምናገር እንዲያውቁት ካልሆነ በስተቀር ለኔ አሁን የምነግርህ ነገር የእውነት ያን ያክል አስደናቂ ነገር አይደለም የእውነት። ከዛ አሁን ይሄን ካልኩ በኋላ እንኳን ስነግርህ ከጭኔ ከዚህ ጋር እስከዚህ ሙሉ ቆዳ አንስተው ሙሉ ከዚህኛው ከዚህ እስከዚህ ነው የሚሆነው ቲንክ ማለት ይችላል። ከዛ አንስተው ነው እዚህ የለጠፉት መጀመሪያ ከሰፊው ቁስል እንደዛ ፌል አድርጎት ይሄ ቆስሎ ይቺ ያለችን እንኳን እንዲች ለማድረግ ሽንት ቤት ለመጠቀም እንኳን እዛው አልጋ ላይ ተኝቼ አይደለም ለማድረግ እንኳን ምን ያክል ስቃይ እንደነበር ለብዙ ወር ነው የምነግርህ። ለአንድ ወር የሆነ እንዳይመስል ለሁለት ወር እንዳይመስል ለብዙ ወር የተሰቃየሁበት እንኳን ህመም አለ። ያም እያለ ሌሎች ሙከራዎች ይደረጋሉ። ይሞከራል አይሆንም። ግን ያ አለመሆኑ ወደሚሆን እያመጣው ቀጠለ። አየህ ከዛ ቀጠልና ግንቦት 13 ወደ አለርት ላኩትና ፕላስቲክ ሰርጀሪ ይሰራለት ይሄ ቆዳ ይሸፈንለት። ከዛ በኋላ እኛ የምንችለው ነው ሞክራለን ባካችሁ በቃ በዚህ እድሜው ከምንቆርጠው እጅ ምግሩን ከሚቆረጥ ቲም አዋቅረን ነው ሞክር የሚል አሁን ድጋሚ ሐሳብ ቀረበና በዚህ ሂደት ውስጥ ቀጠልና የነሱም ንግግር ያው ፕራይቬሲ ለዛ ነው እንጂ አወሩበት። መጨረሻ ላይ በስንት ትግል ሄድኩኝ አለርት ሂጄ አላኩም። ለምን ፋይል አላኩልኝ እኔ የሚመለከት አላኩም። ከተቋሙ ጋር ውል የለንም ብለው መላክ ሲገባ ተላከም። አይ ቲንክ ይሄ ለዚህ ስለማይመጥን ባለፈ ጥሩ ስሜት አይደለምና ለጨዋታው ያክል ግን ያለምንም እንትና እንዲያዩት ብለው ብቻቂ ወረቀት ብቻ ለራና ራሱ አጣው አብረው ላኩን። እዛ በአምቡላንስ ተሰቃይቼ ሙሉ ቀን ተሰቃዩ። ይዛ አልጋ ላይ ህዝቡን እያየ ያለቅሳል። እኔ ደግሞ በህዝብ እያየሁ አዝናለሁ። ስትሬቸር ላይ ተኝቼ የህዝቡን መንገላታት ያለው ከህፃናት እስከ አዛውንት እዛ ሲንገላታ ሆስፒታል ሳይ ህዝቡ ደግሞ እኔን እያየ ያዝናል። አልጋ ስትሬቸር ላይ ተዘርግቼና ያ በየሂደቱ ተጽዕኖ ያድርጎብኛል በየሆስፒታሉ የማየው ነገርና እዛ ሄጄ ዶክተሮቹ አዩኝና እግር በጣም ከባድ ነው መነጋገር ያስፈልገና በስንት መከራ ተገኙ። ለምን ወረቀት የለም አልጋ እንዴት ይያዝ ቻርት አላኩም ይሰራለት የሚል አላኩም ምን ያህል እንትና ይዩት ብቻ እንደዚህ ይሄ ደግሞ በሆስፒታል ህግ ልክ አይደለም የሚፈቀድም አይደለም ህጉን የተከተለም አይደለም። ከዛ ሰውዬው ምናምን ለምን እንደላኩም አልገባኝም። ስለዚህ ተቋም ደብዳቤ ላኩልን ቻርት የለም ምንም የለም በቃ እኛ መስራት የምንችልበት እድል ሊፈጠር ከተቻለ መነጋገር ያስፈልጋል። አሁን ባለው ግን መወሰን አንችልም እግር በጣም ከባድ ነው። ተመልሼ ወደ ቤቴ ወደ ሆስፒታሉ ማለት ነው። ከዛ ጥረሱ ካረጉኝ በኋላ ብዙ አማራጮች ሞከርኩኝ። ከዛ በኋላ መክሰስ እንዳለብኝ ተሰማኝ። መክሰስ ማለት ቅሬታ ማቅረብ እንደሆነ ለጄኔራሉ ቀጥታ ሄጄ ቅሬታዬን ማቅረብ እንዳለብኝ ተሰማኝ። ከዛ ከእናቴ ጋር በዊልቸር እናቴ ማዘር እየገፋችኝ ሄድኩኝ ወደ ጄኔራሉና ወደ ቢሮ ልገባ ስል የት ነው አለኝ። ከጄኔራሉ ቢሮ እየወጣ በጣም ትህትና ያለው ሰው ነው። ወጣና ጸሐፊው ነው የሱ ሻለቃ ነውና የት ነው አለኝ። ጀነራሉን አናግራለኝ። ምን ሆነክ ነው ምናምን አለኝ። ዝቅ ብሎ ማለት ነው በስርዓት እንደዚህ ምናምን ብሎ እኔ እሱን ነው ማናገር። የሚገርም ነገር የመጨረሻ ውሳኔ ስለነበር ምንድነው በብዙ ትግል ውስጥ አድርጌ በትህትና እናግሬያቸው ለምኛቸው ጸንቼ ያን ሁሉ አድርጌ ስለነበር ምንም አለማድረግ ሲችሉ አዝኜ ሞክረዋል እኮ ብዙ ነገር ተሰርቶልኛል። ሙከራቸውን ከንቱ እያደረኩ አይደለም ተረዳከኝ። እና በዛ ሂደት ውስጥ አልፌ ውጤቴ ከንቱ እንዲሆን አልፈልግም። ስለዚህ መሞከር ነው ግሬን ለማሰራት ነው የመጀመሪያ ጥረቴ። ከዛ ይሄን እያደረኩ እያለ መክሰስ እንዳለብኝ ሳምን ሄድኩኝ። ለእኔ ነገረኝና ትገባለህ እኔ ካልፈታሁት አለኝ። አይቻልም እምቢ
በቃ ራሱ ጋር አስገባኝ። ንገረኝ ችግር የለውም እኮ በትትና ሆነ ማለት ንገረኝና እኔ ካልቻልኩት ትገባለህ፣ ያው ብችለውማ ትመጣ ነበር ወይም ደግሞ ታረግልኝ ነበር ነው፣ ለምን አትከታተልም አይነት ነገር ነው ስሜቴ በውስጤ የነበረው ከነበረብኝ አንጻር። ከዛ በኋላ 10 ወር እንደሆነኝ የተሰራልኝ ነገር ውጤት እንዳላመጣ መብቴን እየተከበረልኝ እንዳልሆነ ሂጄ መሰራት አለብኝ ማወቅ የማውቃትን የህግ እንትን ምናምን የቆነጻጸልኩ ነገርኩት። በቃ ይሄ ነው ምን ያለበት፣ በቃ እኔ መታከም እፈልጋለሁ፣ መዳን እፈልጋለሁ። በጣም እዛን ሰዓት በጣም መጽሐፍ ማነብበት ሰዓት ነው ምናምን በቃ የነ ናፖሊዮን ሂድ ምናምን እዛን ሰዓት ቀውጥ የሆንኩበት ሰዓት እዛው ሆስፒታል ውስጥ ሆነ እዛ ሆኜ ተኝቼ ኧረ በስመ አብ በጣም ብዙ ቪዲዮዎች ላይ ያለው መጽሐፍ አነባለሁ በዛን ሰዓት ማለት ነው። እና በዛ ውስጥ ብዙ ነገር አደረግ ነበረ። ከዛ በኋላ ይሄ ነገር በተለይ ስልኬ ላይ በደንብ ፒዲኤፍ አነብ ነበር። ከዛ ያም ጉልበት ሰጠኝ ነው ለመናገር። ከዛ በኋላ ያ የተረዳኋትን በቃ መዳን እንደምችል አምናለሁ። በቃ የሚቻለው ነገር ደረግልኝ። ከዛ በኋላ ይሄ ከጀነራሉ የሚደርስ አይደለም ማለት ከጀነራሉ የሚደርስ አይደለም ማለት ኦኬ ለኔ ያሸክም ይሆነ ቢላንተ ቀላል ነው በሆድ ያልኩና እሺ ምንድነው መፍትሄው? ስልኩን አወጣና ለዶክተር ቢ ደወለለትና ስልኩን አወጣና የሆነ ቦታ እንዳለ እዛው ቢሮ እዛው እንዳለ አውቆ ሄድና አንኳኩቶ በቁጣጣ ማለት ጠራ መጣና አንኳኳለት እና እፈልግሃለሁ ብሎት መጣ። ልክ እኔን ሲያይ ዶክተሩ እንትን አለ ጥሩ ስሜት አልተሰማውም። ለምን የሚወጣ ነገር አለ የሆነ የሚነገር ሚስጥር አለ ለዚህ ምን ማልነግርህ የሆነ ሚስጥር አለ ዙ ከዛ በኋላ ምን ተፈጠረ ሳለ ምናምን ነገር አለ። በቃ ዶክተር ይሄን ስሩ ይብላችኋል ቢያንስ ሞክሩትና በነገራችን ላይ እንደዛ እያለኝ እኮ ነው አትስሩ እኮ አላልኩም። ሞክሩትና ቢያንስ ሰው እንደዚህ ፈቅዶ እንኳን የእውነት ሞክሩትና ይበላሽ ነው በቃ ሞክሩት። ግን እምነቴ የእውነት ነው የምነግርህ እንደምሰራ የሆነ ምትባል እግዚአብሔርን ቆሜ እንደሚል በቃ ይሰማኛል። ቆሜ ሂጄ ለሰዎች እንደምመሰክር እንደዚህ ፖድካስት እንኳን ባይመጣ የዛን ሰዓትም ያልተለመደ ቢሆንም በቃ የሆነ ጣቢያ ሂጄ ሀሳቤን ለሰዎች እንደምናገር እንደማስተምር ምናምን ጻንቼ ትልቅ ቦታ እንደምደርስ የእውነት በደንብ ይሰማኝ ነበርና ተደጋጋሚ የማየው ስለሆነ የእውነት ማታ ተደጋጋሚ ማድረግ ያን ስለነበር ውጤቱ መጨረሻ ላይ የሆነው በዚህ መንገድ አንተም እያየው ያለው አሁን ሰሞኑን የሆነው በእንደዚህ አይነት መንገድ ነውና ከዛ ሳቀርብለት እሱ በቃ ከዛ ለምንድን ነው እንደዚህ ነው ምናምን ነገር አለ እንስራ እንደዚህ አንዴ እንደዚህ ያደረግንለት አንዴ እንደዚህ ያደረግንለት ስለእጅ ያደረገውን ትግል ቀጠለ። እውነት ነው ለእጅ ብዙ ነገር አድርገዋል። ግን ውጤቱ ሲባል ውጤት የለም። በዜሮ እንደማባዛት ነው ያደረጉት ጥረት ታግለዋል፣ ውጤት የለም። የእውነት ሲካድ ይሄ ምንክደው ሳይሆን ይሄ በቃ እውነታው ያ ስለሆነ ተረዳጋኝ። ብዙ ደከሙልኝ ግን የለም። ለምሳሌ 4 ጊዜ በጣም ከባድ ቀዶ ጥገናው ለእጄ ነው። ከግማሽ ቀን በላይ የሚፈጅ ማለት ነው። በጣም ከባድ ማንነቴም ላይ ያሳጣኝ ማለት ነው። ግን የለም ይሄው ውጤቱና እንደዛ ሆኖ ሲያየው እዛ ላይ ደግሞ በዚህ ይፈስ ነበር በጣም የሚያስጠላ ነገር በዚህ ቁስሎ አለ። እንደዛ ሆኖ ጠቁሮ ሲያየው እውነት ነው የሚካድ አይደለም። በቃ እጄን ሰርተውታል ግን የለም በቃ ሰውየው ያየዋል ራሱ ያላቀውና ይሄ ነው በቃ ይሄው ሰርታችሁልኛል ግን ይሄው ታዲያ ምን ያርጉት ታየ በቃ ይሄው በቃ ሰራችሁልኝ ግን ይሄ ነው በቃ ይሄው ነው እየወቀስኩ አይደለም ግን በቃ አሁንም እንደምድና ምናለው ግን ላኩኝ በቃ ስሩልኝ በቃ የሚሰራበት ቦታ ላኩኝ በቃ በሚያሳዝን አንደበት ነበር ታናግራችሁ ነበረው በጣም ሻለቃው ተሰማው። ከዛ ይሄን ሁሉ አረጋና በአንድ ሳምንት ውስጥ ለምን ውል የለንም እንዳሉ ውል ማሰር ስለምን ማን እንዳገባቸው ማለት ውል ማሰር አይገባችሁም መሰራት ያለበት ቦታ ላኩት እንጂ ይሄን ነው ጊዜ ለምን ታስቀምጣላችሁ መብቱ ሊከበር ይገባል። ወዳው ላኩት በአንድ ሳምንት ውስጥ ይለቅ እኔ ደግሞ እከታተላለሁ ብሎ ፕሮሚስ ገብቶልኝ ከእናቴ ጋር ሄድኩኝ። በልበ ሙሉነት በእምነት የዘራዋት ዘር ፍሬ እንዳፈራች ሲገባኝ በጣም ደስ እያለኝ ሄድኩኝ። ማለት ትሰራል ምን አለኝ እንደውም መጨረሻ ላይ መሰራት አካልህ ይሁን እንጂ በየትኛው መንገድ ህግ ሀገሬ ስላስቀመጠችልኝ ማለት ነው። ሀገሬ መብት አለ የመታከም መብት አለኝ። ሀገር ውስጥ አይደለም ውጭ ድረስ የሚሄድ መብት አለኝ። ህጉ ያን ይፈቅዳል። አንዳንዴ ሌላ ብዙ የሚነገር ነገር አለ። ለምሳሌ አንዳንዴ በሀገራችን የተለያዩ ቢሮክራሲ የማይሆን ነገር ሲደረግ ታያለ። ህጉ ስለማይፈቅድ ሳይሆን ህጉ እንዴት እንደሚሰማ ነው። ተረዳከኛ ህጉ ኢትዮጵያ ማትፈቅድ ያሰለጠነችም ሆናም ሳይሆን አንዳንዴ በእርግጥ ገና የምንሰለጥንበት ነገር ይኖራል። ህጉ እንኳን እየፈቀደ ህጉን አጣመን የምንረዳበት መንገድ የተለያየ ነው። እሱ ስላልቻለው ብቻ ሌላ ቦታ መላክ እንደ ክብር ቆጠረው። ክብርን አስቀደመ አየክ። እና ህጉ ግን እንደዛ አይልም። አለርት ጋር ውል የለም አይልም። ውሉ አለ ነው ዋናው ፖይንት። ውል ስለማሰራ ያገባህም በአንድ ሳምንት ጨርሱለትና ይሂድ። ከዛ በኋላ በዚህ መንገድ ውስጥ ብዙ ተፈጠረ። በጣም ብዙ ጭቅጭቅ ተፈጠረ። ጽፌለታለሁ አጻፍኩለትም። ሌሎች ደግሞ አንድ አመራር ነበረና እዛው የኛ የዋርዶ አስተባባሪ ከሱ ጋር ፍጥጫ ገጠሙ። ጽፌለታለሁ አጻፍኩለትም እቺ ተከታተያለ ብዙ ጸብ ተፈጠረ። የሚገርም ጭቅጭቅና በዚህ ሂደት ውስጥ ክሴ ወይም ደግሞ በእምነት የዘራውት ዘር ፍሬ ያፈራና 2013 ነሐሴ 25 ወደ አለርት ተላኩ። ወደ አለርት ሄድኩኝ። አለርት ሄድኩት ለምንድን ነው? ቆዳ ሊሸፈን ነው። እግር ሊሰራ የሚባል ታሪክ አይታወቅም በዛን ሰዓት።
እግር እንዲሰራ እግሱ ገና ነው። ቁስሉን ኋላ አሳያለሁ የዛን ሰዓት ምን እንደሚመስል የዛን ሰዓት። ይሄ ማለት ከ9 ወር 10 ወር ማለት በቃ 10 ወር። ምክንያቱም በመሀል ጥቅምት ብቻ ነው ያለው እንጂ ህዳርም ሲመጣ ዓመት ሊሞላኝ ነው እና መስከረምና ጥቅምት ነው ያለው። ስለዚህ በዛ ሂደት ውስጥ እያለፍኩኝ ቀጠልና አለርት ከገባን በኋላ እኔ እንግዲህ ፕላስቲክ ሰርጀሪ ቆዳው እንዲሸፈን ነው ቁስሉ ዓመታትን ምናልባት 6-7 ዓመት ከዛም በላይ ሊሆን ይችላል። ቁስሉ የመዳን እንትኑ ያን ያክል ዓመት ይፈጃል። የእውነት ብዙ ዓመት ሊፈጅ ለምን ካልተሸፈነ አይገጥምም። ከየት ተፈጥሮ ቆዳው እንደዚህ ሊመጣ አይችልም። ይቀራርቧል ግን መግጠም የሚባል ግን በጣም ከባድ ነው። በሆኑ ተከፋፍቶ ምናምን አይመጣም እና ምን መሆን አለበት ከኔ ቆዳ ተወስዶ መሸፈን ነበረበት። ምን እንዲያደርግ እንዲድን እንዲረግጥ አይደለም ቁስል ቢያንስ ጠባሳ ሆኖ እንዲቀር ጠባሳ እንዲሆን ማድረግ ነበረባቸው እና አይ ቲንክ ለዚህ እንደዚህ ማለት ነው ተረዳኸኝ እንደዚህ እንዲሆን ማድረግ ነበረባቸው እና ይሄ ደግሞ በላይ በዚህኛው ይሄ ሙሉ ነው። ይሄ ሌላ ታሪክ ነው። ይሄ የምታየው ሌላ ታሪክ ነውና ከዛ ያ እንደዛ ቀጠለና በየትኛው ታምር ምን እንደተፈጠረ አላውቅም ከሄድኩበት ቦታ እና አይ ቲንክ ሲመስለኝ አሁን ወይቼ ዶክተር ብሩክ ላምፒሶ ይህን ታምር የፈጠሩት ይመስለኛል። የሆነ ዶክተር አብርሃም ገብረ እግዚአብሔር በጣም ትልቅ ሰው ናቸው። በሙያው ውጭ ድረስ እየሄዱ መስራት የሚችሉ ሰው ናቸውና እሳቸው መጥተው እንዲያዩኝ ሆነ። ከዛ እንደው እሳቸው ራሱ ለእግሩን እንዲሰራ ስለተባሉ እየመጡ ያዩኝና ሌሎች መጥተው ያዩኝና ለእሳቸው ሄደው ኧረ የለም አልመጣም ወታደሩ ይላሉ። እኔ ነኝ እኮ ግን ለምን እጅ አለ ታውቃለህ የተነገራቸው እግሩን የተጎዳ ወታደር ነው እነሱ የሚያውቁ። እኔ ደግሞ የሄድኩት እጄም እግሬም የተጎዳ ነው። ኧረ ይሄ አይደለም ሌላ ነው የተገባ ይፈለጋል። እኔ ነኝ 15 ቀን ባከነ እኔ ፍለጋ ማለት ነው። እኔው ነኝ ግን ሌላ ሰው ይፈልጋሉ። ከዛ በኋላ መጡና ስሜን ጠየቁኝ ነገርኳቸው። ለምን እንደሆነ አልገባኝም። አንድ ወታደር እኔ እንዳየውና እኔ እንድሰራው ታዝዤ ነበረ። እኔ ማን እንደሆነ አላቅም እንግዲህ የትኛው አመራር ደውሎ እንደሆነ አላቅም። ምናልባት ጦር ኃይሎች እኔ እንግዲህ አላቅም። ዙራ አሁን ካለፈ በኋላ ብቻ የመዳን መንገድ መከፈቱን ነው የምነግርህ እንጂ ሰውየው ማን ተአምር እንደፈጠረ የማውቀው ነገር የለምና እኔ እንድሰራው እኔ እንዳየው የታዘዝኩት ወታደር ነበር። የት እንደገባ ግን ጠፋ። መጥቷል ተባለ ግን የለም። ከዛ በኋላ አንድ ጊዜ እሳቸው ስማቸው ሲነሳ ምናምን አስታውስ ነበር ሲነገር ነበረና ዶክተር አንድ ጊዜ እሳቸውም እንዲያዩት ተብዬ ነበርና ምናልባት እንደው ስለ እጄ ስላልተነገሩት ይሆናል እንጂ እግሬና እጄን ነው ጉዳት ያለውና እርስዎ እንዲያዩ ተብዬ ነበር። ባጃቸውን አይቼ ደረታቸው ላይ ባጅ ነበረና ባጁን አነበኩና ተሎ እንድምክ ነገርኳቸው። ተሎ ነገሮችን ማገጣጠም እንዲያዩ ተፈልገው እንደነበር ምናምን ነገር ከዛ የሉም ተብለው እንደነበርም ጭምር ነገርኳቸው። ኦኬ ሊሆን ይችላል ምናምን ነገር ብሎ ሊሆንም ይችላል ችግር የለም። የኔ ዋናው ዓላማዬ የምችለውን ማድረግ ነው። አንተም ሁን ያ የኔ ስራ የምችለውን ማድረግ ነው። ግን የታዘዝኩት ላስቀድም የእውነት ቃል በቃል ነው ያለው። አንተንም እሰራሃለሁ ግን የሚታዘዝኩት ላስቀድም ብዬ ነው ሌው እስኪ ለማለት ነው እንጂ አንተም እሱም ለእኔ አንድ ናቸዋል እና በጣም ደስ አለኝ። ሌው መስራት ግዴታዬ ነው የሚል ዶክተር አገኝ። ከዛ አዩትና ራጅ እንዳሳያቸው ጠይቁስ በስልኬ ራጁን አሳያቸው። እግርህ አሁንም እግርህ በጣም ከባድ ነው፣ ነገር ግን አሉ አንድ አማራጭ አለው። አንድ አማራጭ ብቻ እግርህ የሚሰራበት መንገድ አለው። የሆነ ልብ የሚታይ ነገር አለ። አስበው እንግዲህ ስንት ጊዜ ቆይተህ ዓመት ሊሞላ ምናምን ሲቀር እግር የሚሰራበት መንገድ አለው። ምንድን ነው እሱ? ምንድን ነው? ትንሿን አጥንት ነቅሮ ሴንትራል ምንድነው ይሄ አላይመንቱን ማስጠበቅ። እሱ ሴንትራል ከሆነ በዛም መሄድ ትችላለህ። እሱ ይሰራልሃል ከነደም ስሩ ነው። ግን አሁን ይሄ ስሜት አለው አይገርምም? አብሮ ከአጥንቱ ጋር የተነቀለው የላይኛው ጸጉር ያለበት ቆዳ አላየውም? ጸጉሩን እንደዚህ ሳረገው የሆነ ስሜት አለው እና የእውነት ተአምር ነው። አካላችን ከአንዱ ወደ አንዱ ይገርማል። እንደዚህ ሳረግ ይሄ ስቅስቅ እንደዛ ስሜት አለ። እንደዛ ሳረግ የሆነ አይ ቲንክ ግንኙነት ላይኖር ይችላል ያን ያክል ግን የሆነ እኔ በአእምሮ የጠበቅኩ ነው መሰለኝ። እንደዚህ ሳረገው ከሆዴ ስለተወሰደ ነው መሰለኝ እዚህ ጋር ስትነካው እዚህ ጋር አካሌ ነው አይነት ስሜት የኔ ነበር ወሰድክብኝ ነው እንደዛ ይሰማኛልና የእውነት ናገርሞኝ። ከዛ አላይመንቱ ከነ ደም ስር አዞረዋለሁ። ይሄን ለማድረግ ግን አለ ይሄ አሁን በሚታየኝ ይሄ እንደሚሰራ ያሳየኛል። ግን አንድ ማሽን መወሰን አለበት ማሳየት አለበት። እሱም ሲቲ አንጂኦግራፊ የሚባል አለ። እንግዲህ የህክምና ባለሙያዎች አንጂኦግራፊ አለ። በዛ መንገድ ነውና ከዛ እሱ ደግሞ የት ይገኝ ብቻ በብዙ ሙከራ እዛውኛው ግቢ ውስጥ ስለነበር የተሟላ ሆስፒታል ስለሆነ ጦር ኃይሎች ግቢ ነበረ። ሄድና ተነሳን። ሲቲ አንጂኦግራፊ ተነሳው። እሱን ከተነሳው በኋላ ተመልሰን ወደ አለርት ሄድና ውጤቱ መሰራት እንደሚችል ብዙ ነገር የተጎዱ ነገሮች አሉ። እንደውም ወረቀት ተሰጠኝና የተወሰኑ አንድ 5-6 የሚሆኑ ወረቀቶች ናቸው አታች ተደርገዋልና አታች ተደርገው በአንድ ተጠርዘዋል። እነዛን ወረቀቶች አልጋ ላይ በስትሬቸር እየሄድኩኝ ወይም ደግሞ አምቡላንስ ውስጥ ሁኜ እየሄድኩኝ ወረቀቱን አያለሁ። እኔ ካልሄድኩ ወረቀቱ ስለማይችል ሄድኩኝ ዙሮ
ከዛ ወረቀቱን እያየው እያነበብኩ በራሴ ማለት ነው። እንግሊዘኛውን እኮ ነው እንግሊዘኛ እኮ አይገባኝም በደንብ ከማንበብ ባለፈ ማለት ነው። አነበውና የሆነ ቁንጽሉ የሆነ የሚሰጥ ነገር አለ። ከዛ አነበውና ደግሞ የእናንተ የሕክምና ቋንቋ በጣም ከባድ ነውና ቃሉ አነበውና ኤክስ ይላል፣ አነበውና ኖርማል ይላል። ታውቃለህ? አነበውና ኖርማል ኤክስ እያለ ራይት እና ኤክስ እያደረገ አስቀምጧል። በቃ ይሄ ኤክስ ያለው የተበላሸውን ነው በራሴ እኮ ነው የሆነ ኤክስ የሆነውን በቃ ይሄ የተበላሸው ነው ላቪዝም መጣ በራሴ እኮ ነው። በራሴ ምናባው እስር ቤት ገባው። በራሴ የሆነ ነገር ፈጠርኩና ችግር ውስጥ ገባው። ብዙ ወረቀት በኤክስ በዛ። ለካሱ የተጎዳውን ደም ስር የተጎዳውን ቆዳ ምናምን ነው የሚያሳየው። ከዛ ደግሞ ሌላ ቦታ ገብቼ ሳይ ደግሞ ኖርማል ጽሁፍ ራሱ ያስታውቃል። ሳነበው ይሄ ነው ስለራሴ አካል ነው ግን ይሄ እንትኑ እንጂ አይገባህም። እና እሱን ሳይ የሆነ ጥሩ ስሜት ደግሞ ተሰማኝ። ከዛ ሄጄ ለዋርድ ኃላፊ ሰጠዋት። አነበበችውና ጭንቀቴን በደንብ ስለምታቅ ጥረቴንም ስለምታቅ ጽናቴንም ስለምታቅ ወዳው ገብታ ነው እንደዚህ እንደሌሎች ምናምን ነገር አላርገችብኝ። የሆነት ገባችና ወዳው ሰከንድ አልፈጀባትም። ገብታ አይታ ምናምን ነገር ስለምትጨነቅ ስለማቅ ነው። እሺ ውጤቱ ጥሩ ነው አለች። ውጤቱ ጥሩ ነው በእኔ መሰራት የሚችልን ነው የሚያመለክተው። መሰራት እንደሚችል እያመለከተ ነው። ለዶክተር ብሩክ አብርሃም ነግርልክና እነሱ ደግሞ የሚወስኑትን አሳውቃለሁና አትጨነቅ አይዞህ ምናምን ነገር አለች። ኦኬ የጽናት መንገድ እንግዲህ በዛ መንገድ ሄደ። አንድ 10 ቀን ምናምን ነገር ይሆነዋል። ብረት አጥቼ ነው እንጂ ውጤቱ የሚሆን ነው በርታ አይዞህ የሚል መልእክት አላከልኝ። ከማን? ከዶክተር አብርሃም። ብረት ጠፍቶ ነው ለአንተ አካል የሚሆን ብረት ስለጠፋ ነውና ታገሰኝ፣ ትንሽ ጠብቀኝ፣ እሰራልካለሁ ተብለካል፣ ይሆናል ተብለካል። በዛው መጣልኝና ይሄ ትልቅ ጉልበት ሰጠኝ። ከዛ በዛ እየቀጠልኩ እያለ መስከረም 27 በህይወቴ ከተደረገው ቀዶ ጥገና ከተመታውበት ቀን ህመም የተመታውበት ቀንም እንኳን ሳይሆን ከሁሉ ህመም የሚልቅ ከባድ ቀዶ ጥገና አደረኩኝ። ይሄ አጥንት ነቅሎ ተቀላ ተደረገው። ጠዋት 2 ሰዓት ገባ። 2 ሰዓት አልሞላም። ሌሎች ሴታፕ ይሄ ነገሮች እስኪሞላሉ ድረስ ለ2 ሰዓት ላይ ቀዶ ጥገና ጀመሩ። ከዛ 2 ሰዓት ላይ ቀዶ ጥገና እያደረጉ የሚገርም ጠዋት ጀምሮ ማታ ነው የወጡት። 2 ሰዓት ላይ ነው የጀመሩት። ከዛ አንዲት ሜሮን የምትባል አነስቴዣ አለችና ጥሩ ባለሙያ ናት። አብራኝ ገዛ እንደዚሁ አሲስት አደረገኛለች። እኔ ነው እና እንዲህ ነው የዞርኩት የተገለበጥኩት እንዲመቻቸው ማለት ለነሱ ገልበጥ ብዬ ነው ለመሰራት ለምን በዚህ ነው የሚሰራው ግልና ገልበጥ አድርገውኛል እንዲመችና ከሷ ጋር አፍላፍ እንዳወራ በር ሰጥቶኛል። ታውቃለህ? ከሷ ጋር እያወራኋት ነው የምሰራው። ህመም ብዙ ያን ያክል አልነበረም እውነት ለመናገር። ያን ያክል ጊዜ ሲቆይ እንደመጀመሪያው አይደለም፣ ቀንሷል። የሆነ ይቀንሳል ስትለማመደው የሆነ የምችለው ነገር አለ። እውነት ለመናገር ላያስችል አይሰጥም የሚባለው ነገር በእኔም ላይ የሆነ እውነታነቱንም እውቅና የሰጠሁት ነውና በዛ ሂደት ውስጥ ህመሙ ቀንሶ ነበረ። ገልብጠው እየሰሩ እያለ በየመሃሉ የሆነ የሚፈጠር ነገር መጣ። ግማሽ 6 ሰዓት አካባቢ ሳስብ እናቴ ስሜቴን ረበሸችውና ብቻዋን ነው ሁሌ ልብስ እየታቀፈች የምትቀረውና ልብሴን አወልቃለሁ፣ እሷ ታቅፋ ትሄዳለች። እንደለበስኩ ሄዳለሁ። ከዛ በመከራ ተረባርበው ያወልቁልኛል። ከዛ እሷ ታቅፋ ብቻዋን ውጭ ላይ ነው የምትቀረውና ያ ስሜት በጣም ከባድና እስከ 6 ሰዓት ስቆይ ይሄ እንግዲህ 9ኛው ቀዶ ጥገና ምን 9ኛው 6ኛው ነው እንጂ ይሄ 6ኛው ቀዶ ጥገና ስለሆነ እያዳከመኝ ነው። ታውቀዋለች ቀዶ ጥገናውና በየቀኑ የመጀመሪያው ከዛ 2ኛው ከዛ 3ኛው 4ኛው ሲባል በጣም እየባሰብኝ ነው የሚሄደው። ስወጣ ማለት ነው ማሳየው ተረዳኛ። ከቀዶ ጥገናው ስወጣ ሳለን አይደለም ሆነው ሌላ የተበረዘበት ሌላ ሰው ሁኝ ነው ሞተውና ያን ስቴት ተሰጋለች እና ከቁጥጥር የውጭ ነገሮች ሲሆኑ ስታይ አንዳንዴ እንትን አለመቆጣጠር ጭምር ይገጥመኛል። የእውነት እንደዛ ማደንዘጃው ከእንትን ከማለትና ያ ስለሆነ በጣም ተሰጋለችና ሜሮን እያወራን አይዞክ በርታ በቃ እያሞገሰች ነው ምን የቆየ ነው እና እዛ ሰዓት ላይ ስደርስ ሜሮን እናቴን ታይልኝ አንድ ጊዜ አልኳት። በጣም በደስታ ችግር የለውም እንዴ አለችኝና ፈንጠር ብላ ሄዳ አይታት ሳለ ደህና ነው አይዞሽ ምናምን ብላ አይዟችሁ ምናምን ብላ አበረታታት መጣች። ከዛ በኋላ ደህና ናት ምናምን ነገር ስትለኝ ውስጥ አሁንም ያው አልችልምና አንዴ በስልክ ድምጽ ላሰማት አልኳት። ከዛ 6 ሰዓት ተኩል እንደዛ አካባቢ ነው ወይ 7 ሰዓት ሊሆን ይችላል ግን ግማሽ ላይ እንደሆነ ነው የምትሰማው። ከዛ ሄጄ ምንድነው ያልኳት በስልክ እናቴ አይዞሽ ደህና ነኝ እወጣልሻለሁ አልሞትብሽም አልኳት። አልሞትብሽም እወጣለሁ አልኳት። ግን በተጎተተ ድምጽ ነው እናቴ በጣም የዘቀጠ ድምጽ ነው። ለምን ከዚህ በታች እኮ የለም ሰውነት ሙሉ ነው ማደንዘዣው በጀርባ ስፓይናል ኮርድ ነው። ኦፕሬሽን እየሰሩ ነው ከታች በቃ የወፍጮ ቤት ስራ በለው ኳ ያደረጉ ነው መስራቱ። አንተ ስልክ ታወራለህ እንትን እኮ ነው። አዎ በጀርባ የተሰጠ ስለሆነ ስፓይናል ኮርድ ስለሆነ አለች እቺ አለች። ሌላው ነው ከቁጥጥር ውጭ የሆነው እንጂ አለችና እንደዚህም ሆኜ እሷን ለማውራት የሚመች ነገር ነውና እንደዚህ አፍላፍ እያየዋት ነው የማወራው። ለምን ዙሬ ነው እንደዚህ አይደለም
ዙሪያ ያለው ወደ እሷ እሷ ደግሞ ወንበር ላይ ቁጭ ብላ ነው እና ከዛ ዛ ስለሆነ ሳወራት መች ነበርና ስልኳን እንትናችን ላውድ አድርጋ አቀረበችልኝ ወደ እኔ። ከዛ እናቴ አልሞትብሽም አልኳት፣ አይዞሽ እወጣለሁ ምናምን ነገር አልኳት። ከዛ ይህን ስላት የልቅሶ የዋለችበት ስሜት ተሰማኝና ለካ ያ መጥፎ ስሜት ከሆነብኝ ሁኔታ አንጻር መቋቋም እንዳልችል አድርጎኛል እና በጣም አዳክሞኝ ልቢ የሆነ እንትን ማለት ጀመረ። ከጨረስኩት ከዘጋው በኋላ ካወራው በኋላ ዘጋችውና በጣም መጥፎ ስሜት ተሰማኝና ልቢ ይሾር ጀመረና ሜሮን ልሞት ነው እናቴን አደራ አልኳት። የእውነት ሜሮን በቃ ልሞት ነው እናቴን አደራ አልኳት። እንዲህ ምንድነው አለች። ግን እንደዛ በላኝ ዝም ብዬ ነበር። እንዳልተኛ በየሰዓቱ አትረጨኛለች። እንቅልፍ የሆነ ከባድ ማዕበል ይዞኝ ይሄዳል። ከዛ ውሃ ትረጨኝና ታቀሰቅሰኛለች። እያወራች በዛው ይዞኝ ይሄዳል። እንደገና ተቀሰቅሰኛለች። ለምን በዛው እና ያ ስለሚፈለግ አልተኛም። ውሃ ይዛ ትረጨኛለች። ከዛ ወይ የሆነ ነገር ተቀሰቅሰኛለች። አይቻልም መተኛት ካለው ሁኔታ አንጻርና ልሞት ነው አልኳት። ምን ተፈጠረ ነው? ይሄን በተጎተተ ድምጽ ነው አንዳንድ ፊደል ነው መጠራላት እና በቃ አልቻልኩም ልሞት ነው ምናምን። ከዛ ስታይ ከግንባሬ እያላበኝ ነውና የመጨነቅ ነው ነገርየው። መጨነቅና ሁኔታው ነው የተሰራው ስለነበር ጉዳቱ ደም እየፈሰሰ ነው ምናምን። ደም በእግሬ ወስዳለሁ፣ ግሊኮስ በእጄ ወስዳለሁ። በዚህ ደም ቦታ ስለሌለ በእግሬ ነው ደም ወስደውና ይሄ ሁሉ ተደራራቢ ሆኖ አቅሜን አሰጣኝ። ከዛ ልቤ ዝቅጥ ሲል የሚጮኸው ደግሞ ከኋላ ኮንትሮል የሚያደርገኝ እኔን ይጮሃል፣ ማሽኖች ይጮሃሉና ከዛ መረባረብ ጀመሩ። በጣም ብዙ ርብርብ ተደረገ። በብዙ ጥረት ልቤ እንዲመለስ መድኃኒት ይጨምራሉ እያፈራረቁ የተቀያየረ መድኃኒት እና ያን ሲሰጡኝ ልቤ መለስ እንዲል አደረገውና ከዛ ህይወት ዘራው። በዛ መንገድ ቀጠልኩኝ። ትግል ቀጠለ። ከዛ በኋላ በጣም ከባድ አንዴ ሲሄድ ስመለስ እንደገና ስራቸውን በቃ እንቅፋቱን ጉባቸውን የራሱ ስራውን ቶሎ እንዳይጨርሱና በጣም ከባድ ጊዜ አለፈ። ቀዶ ጥገናው እስኪያልቅና አደከመኝ። ማንነቴን ወሰደው። መቆጣጠር አልቻልኩም። የሚሰማኝን እንኳን መናገር አልችልም። ማሽኖች አለ የሚነግራቸውና ያ በጣም ከባድ ጊዜ ነው። በጣም ያ ቀዶ ጥገና በጣም ከባድ። ለምን እያየሁት ነው። ሌላው ሙሉ ይሰጠኝና ቢያንስ ግልግል ነበር። ከነቀው ካልነቀው አልነቀውም ነው የሚሆነው እንጂ እንትን የሚል ነገር የለም። ይሄ ግን እያየህ ነው እውነታውን። ድብ ይሄዳል፣ አትናገርም። ከዛ ማሽኑ ይጮሃል፣ እንደገና ይረብ ምን ሆንክ አትናገርም። እና በጣም ከባድ ነበር። በዚህ በጣም ትህትና ያላት ልጅ ነበረች። የእውነት እነዚህ ሰዎችን ባገኝ የእውነት እንደኔ አይነት እድለኛ ደስተኛና ስኬታማ ያለ ሰው አይመስለኝም። የእውነት በጣም ብዙ ነገር ያደረጉ እንዴት እንደምትንከባከበኝ ሳስብ ምንም ሳትጸየፈ በአፌ የማወጣውን ነገር በሙሉ ስታደርገው የነበረውን ነገር ሳስብ የእውነት ትልቅ ክብር ነው ያለ ለነዛ ባለሙያዎች። ከዛ በዚህ ቀጥሎ እግሬን ጨረሱት። እንደዛ የሆነው ግን እግሬን በማሽን እየቆረጡት የነበረበት ሰዓት ነው። ጥዝ አጥንቱን ሲቆርጡት እስከ ጋንጀ ጭንቅላቴ ድረስ የሆነ ግንኙነቱ እስከዚህ አይደለ። በጣም ኤሌክትሪክ ነው የእውነት ኤሌክትሪክ ነው። ያው የሚቆርጡትም በኤሌክትሪክ ነው። እንደ ኤሌክትሪክ ሲስተም ንዝር ያደረገኝ ነበርና መናገር አልችልም። ማለት አጥንት ነው። አጥንቱን ለመቁረጥ ነው ነቅለው። እንግዲህ አጥንት ቀጭን ብትሆንም ጠንካራ ናትና እሷን ለመቁረጥ በማሽኑ ጥዝ ያደርጉታል እንደ ሰጅቶ በለው። ሲቆርጡት የእውነት በጣም ንዝረት ግን አልናገርም። ከዛ ያ ሁሉ ሴንትራል አድርገው ምናምን ስራውን ጨረሱ። ማታ ወደ 2 ሰዓት አካባቢ ወደ ቤት እንዴት ሆነና በጣም ሲሄድ ስመለስ አድርገው ይሄ መሰራት ባለበት መንገድ ባሰቡት መንገድ ሰሩት። ከዛ ወደ ክፍል ሄድኩኝ ማታ 2 ሰዓት። እንግዲህ ማታ 2 ሰዓት ነው የመጀመሪያው እውነት እንደዛ ተደርጎ የማይታወቅ በእኔ ላይ ሆነ እና ባለሙያዎቹም ሰግተው ነበር። እዛ ያሉትም ሲጠባበቁ የነበሩት እና የዋርዱ ባለሙያዎች ፈጽሞ የመትረፍ እንትን እንኳን አይነት ነገር የለም ማለት ምን ቢፈጠር ነው ይሄን ያክል ጊዜ ለቆየ የቻልኩትና ያም አሳስጓቸው ነበረ። ብቻ በሰላም ህይወት ሳያልፍ ወጣው ማለት ነው። ከዛ በኋላ እግሬ ተሰራልኝ። ትልቅ ጉልበት ሆነኝ። በቃ ብዙ ነገር የተውኳቸው ነገሮች አሉ። ለምሳሌ ፔንክሊያ በፍጹም አልወስድም፣ ማስታገሻ አልወስድም ነበረ ካለ ፍላጎት። ለምን ሳይድ ኢፌክቱን ጎግል ውስጥ አየውና 50-50 እንደሆነ ገባኝ። መድኃኒቱ 50-50 ነው። በተለይ ትራማዶል ሱስ ሳይሆን እውነታ ስለሆነ የማይከለከል ስለሆነ ባልክ ሰዓት ነው መጥተው የሚጠረቅሙብህ። ተረዳገኝ። አይክዱትም፣ ሞዴት ያርጉት። ያን ጉዳት አልቻልኩም ካልኩ እንዴት ሊሆን ይችላል? አልሰጥም አይቻልም አይሉ መጥተው ይጠረቅሙብኛል። እንደው እሱ ቀርቶች ሳይሆን ፒቲዲን የሚባል ትልቅ መድኃኒት አለ። ያው ታውቀዋለህ ያስባለሁ በሙያው ጠንካራ ማለት ነው። እንግዲህ የመጨረሻው በጣም ጠንካራ የሚባል ነው። እንግዲህ እሱን ራሱ ይሰጡኝ ነበር የተለያየ ሙከራ ሲደረግና እሱ ራሱ ከባድ ነበረ እና ሁሉንም አቆምኩት። ማስታገሻ በፍጹም አልወስድም። ቀዶ ጥገና ወጥቼ አልወስድም ማለት ግን ተጽፎ አልኩ የግድ ጧትና ማታ በሚያመው ሰዓት የሚል ጻፍ አልኩ። ተረዳኝ። በፍጹም ለምን ገባኛ መትረፍ አይደል ፍላጎቴ። የተበላሸ ሰው ከሚተርፍ
ጤነኛ የሆነ ሰው ቢተርፋ ይሻላል። ስለዚህ አልፈልግም ብዬ ወሰንኩኝ። ይሄ ግን ጦር ኃይሎች እያለው ነው ነገራችን። እዛ ከሄድኩ ሳይሆን ጦር ኃይሎች ከሄድኩ በኋላ ደግሞም በጣም ስለሚከብደኝ ስለሚያስመልሰኝ የትራማዶር እኔ ላይ በጣም ነው የሚጎመራው። በጣም ጉልበት አለው። ሰውነት ሪጀክት ያደርጋል። በጣም ከምል በላይ ነው። በቃ ምን ብዬ ልንገርህ፣ በቃ በጣም ነው የሚያስጠላው እና ብዙ ነገር ነው የሚያደርገኝ። ለብዙ ቀን ምግብ አልበላም። ምግብ እንኳን በዛ ስታይ አይታሰብም። ብዙ በደንብ በትንሽ ከቀመስክ ለማቆያ በቃ በሚጠጣም በምንም ነው የምትቆየው እንጂ ምግብ ሁሉ ነገር በቃ ይሄ ሁሉ ነገር እንግዲህ ማለፍ ቻልክ በጽናት። በቃ የሆነው የእውነት እንደዛ ነው። በዛ ጥቅልል ብሎ ሄዶ መጨረሻ ላይ አለፈ ማለት ነው። እግሬም ተሰራ። መሰራት ነበር ፍላጎቴ። እግሬ ተሰራ። አሁን ብረት ገባለት። በቀጭኗ ደግሞ በትንሿ አጥንት ከትልቁ ጋር ተገጣጥሞ መቆም ቻልክ። በነበረው ጋፕ አሁን እንደዚህ አይነት ጋፕ አይደል የሚሆነው። የትንሿን አጥንት እንደዚህና እንደዚህ አድርገው አነካኩት። ከዛ አጥንት ራሱ እንትን ማለት ስለሚችል በየክፍተቱ ባላት አቅም ለመሸፈን ቻለች እና ትንሿም ሸፈነችው። ከላይና ከታች ያለችው መሀሏ ቀጭናት። አሁንም ከተገናኘበት አካባቢ ላይ ግን መገጣጠሚያው ግን እንዳይለቅ የሚያደርግ አጥንቱ ራሱ ደም ስላለው የመገጣጠምና እንትን የማለት እዛው ጥንክር የማለት አሁን ስትራመድ አያስቸግርህም ብዙ። ተረከዜ ላይ አሁን ለምሳሌ መጥፎ ድንጋይ ከረገጥኩ ለወድቅ እንትን ሊለኝ ይችላል። ውልክፍ ያደርገኛል። ባላንስ ላስተኝ ምናምን ይችላል እንጂ በሞራል ስለሆነ በጣም ሳይድን በጥንቃቄ ምናምንም ስለሆነ በሙሉ እንደዚህ አይነት ነገር ነው። እንደዚህ ስልበ ግን እንደዚህ ይላል አይችልም። እንደዚህ እንደፈለኩ መጽሐፍ ወደ መጽሐፉ እንምጣ ይቻላል። ከዛ እንዴት ለመጽሐፍ አስብክ? እንዴት ልጻፈው ብለህ አስብክ? ምንድን ነው ያነሳሳ? እንዳልኩህ ቅድም መጽሐፍ አነብ ነበር። በጣም እዛ እያለሁ መጽሐፎችን አነብ ነበር እና የነ ዳግማዊንም ታሪክ ስታይ የሌሎችንም ስታይ ትማራለህ፣ የሆነ ትረዳለህ። እና ከዛ ምን ገባኝ፣ እኔ እችላለሁ አልችልም ነው ዋናው። ተሰጥኦዬ ነው አይደለም። ተሰጥኦዬ ምንድነው ነው እንደማድግ ወይም የሆነ ቦታ ላይ እንደምደርስ እንደምመሰክር እንደማስተምር ገብቶኛል እኮ በቃ የመዳን ጉዳይ አይደለም። አሁን እዛ ላይ ያለው ይሄን መጽሐፉን ለማጻፍ ስሞክር እችላለሁ አልችልም እንዴ ብዬ የውስጤን ፍላጎት የጽናትን በለው ተስፋን ሰው መሆንም ህልምን በለው ምንም በለው ስለ ፖለቲካ ያለውን ይዘትን በለው ማስረዳት በውስጤ አለ። ስለዚህ ያን እንዴት ላስረዳ ነው እንጂ የማሸነፉ ጉዳይ አለ በእኔ ውስጥ በቃ አለ እኮ በቃ አሸንፋለሁ ነበር የነበረውና ከተሰራው በኋላ ምናምን ስለሆነ አንዳንድ ዲያሪ ይጽፋለሁ ዝም ብዬ። ግን እጅህ ግራ እጅ ነህ ወይስ? ኖ በፍጹም በህይወቴ በግራ እጅ እስክሪብቶ ይዤ አላውቅም። ግን በጣም የፈለገ ነገር ቢሆን ያወለጋገርኩት ራሴ በምረዳው ልክ በግራ እጅ ጽፍ ነበር። ስለዚህ በግራ እጅ ራስን አስተማርክ ማለት ነው? መጀመሪያ በቃ ማለማመድ ምናምን የናሽን ቪዲዮ እያየሁ ዝም ብዬ በቃ ማታ ጻፉ የምትፈልጉትን ምናምን የሚለው ለመጻፍ ሞክራለሁ ምናምን። ይሄ በእርግጥ ቀረብ ብሏል። መጀመሪያ ያሻ አልነበረም ለተመናገር ስጀምር ያሻ አልነበረም። ከዛ በኋላ ነው ራሴ ለማለማመድ የሱንም ቪዲዮ ያየው እንጂ መጀመሪያ ሀሳቡን ስጀምር አንድ ቅዱስ የታየ የሚባል ልጅ አለና አሁን ሲቪል ኢንጂነሪንግ ነው የሚማረው። ሐዋሳ ደግሞ ፋርማሲስት እየተማረ ነው። እንደኔ ወታደር ነው። በጣም ይማርብኝ ነበር እንግዲህ ያለውን ነው ነገርና በጣም ያደንቀኝ ነበር። እንዴ አንተ ታዲያ ካልቻለክ ማለት ይችላል ይለኝ ነበር። የእውነት የተሰበረው ንስር የሱ ርዕስ ነው መጽሐፉ በጣም እና ይሄን እያካፍ ምንድነው ያለው ለምን አጽፍም መጽሐፍ ሐሳቡ ራሱ መጀመሪያ ነው። እኔ ዲያሪ ይዛለሁ የሆነ ነገር ዝም ያስቀምጣለሁ ይጻፉት ባገኘት አጋጣሚ የሆነ በየቀኑ ማለፋቸው ነገሮች ምናምን ሞራጫጫ በቃ ጥቂት አስቀምጥ ነበርና ከዛ ይሄን ሲያይ መጽሐፍ እንዲያነብ ሰጠው ነበረ። ይሆነ ነገር ለው ነበረ በረታ ለው ነበረ። አንድ እግሩን የተጎዳው ቀለል ያለ ነው እና ነገሮችን ይሆነ ነገር ከበድ ለማድረግ ሲሞክር በፍጹም ከሱ የማይጠበቅ እንደሆነ ምናምን ነግሮ ነበረ። በቃ የሚችለውን እንዲሞክር እንዲበረታ ምናምን አይታጠፍም ብሎ የሚያስብ ነበረ። ይሄ ግን በእርግጠኛ ይታጠፍ ይሄ በእናት ምን አስበው ነው በቃ ይሆናል በቃ አላዋል በቁጣ ጭምር ማለት ነው ይሄ መሆን የሚችል ነው ምናምን እያልኩት ከዛ በረታ ጠነከረ ራሱና አንተ መጻፍ ያልቻልክ ማን ሊችል ነው ያለኝ። ያንተ ታሪክ ካላስተማረ የትኛው ታሪክ ሊያስተምር ነው? ስለዚህ እንዴት ይጻፋል ብለህ ተማር አይነት ነገር አለኝ እና በጣም አክቲቭ ልጅ ነው። በጣም ጎበዝ ልጅ ነው። ከዛ እንዳልኩ ተቋሙ ስፖንሰር አድርጎት ነው እየተማረ ያለው ከተጎዳ በኋላ ጨርሶ ከወጣ በኋላ እና ምን አለ መጽሐፍ እንዴ ምን እንዴት ብለን ነው እንጽፈው ታሪክን ብቻ ነው የመጀመሪያ ታሪክን ብቻ ጻፍ ይቻላል አለኝ። አየህ ከዛ በኋላ ከ3 ዓመት በፊት ነው ማለት ነው። ከዛ እንዴት ነው ልጽፍ የምችለው ተለያዩት ነገር እንግዲህ መጽሐፍ የማንበብ ልምድ አለ በየትኛው መንገድ ይመጣል ብሎ አለ ታነባለህ ከመምነጻ ሰውንና እንዴት ይጻፋል እንዴት የምትፈልገውን ሐሳብ መጽሐፍ ላይ ማስፈር ይቻላል ሂንቱ አለ እውቀቱ ነው እንጂ የማይኖረው ስታነብ የሚገባ ነገር አለ አይደል? ከዛ በኋላ በውስጥ ያለኝ ነው እንደተጻፈው ሳይሆን በውስጥ ያለውን እንዴት አወጣዋለሁ ነው ጥያቄውና ያን በተለያየ መንገድ ተማርኩኝ። ጉግል ያው ዘመኑ ታውቀዋለህ ትጠይቃለህ ምን ትላለህ በዛ መንገድ ከዛ 1 ዓመት ምናምን በግራጄን እያለማመድኩ ሐሳቡን ቀጠልኩኝ።
ዋናው ፍላጎት ምንድነው? ሰውን ማስተማር ማጽናት ነው እና ሰውን ካለበት አዘቅት አውጥቶ የራሱን መንገድ እንዲያቀና ማገዝ ነው የኔ ፍላጎት። እዛ እያለው የገባኝም ይሄ ነው። ብቆረጥ ባልቋረጥ ዳዝም ማተር በቃ ከዛ በኋላ ምንም የፈለገው ነገር ይምጣ፣ ህይወት ካለ ለብዙዎች ነው መትረፍ የምችለው። ተራዳግ ለብዙዎች ነው መትረፍ የሚገባኝ። በቃ እኔ የመጣሁት ለኔ አይደለም፣ ለማን ነው? ለብዙዎች ነው በቃ። ስለዚህ ይሄ ስለሆነ በእኔ ላይ የሆነው እንዳለ ሆኖ ሰዎችን እንዴት አድርጌ ላስተምር ነው። መንገዱ አንድ ነው። አንድ ያ መጽሐፍ ነው። ከዛ የተለየ የለም። የሆነ ቦታ ሄዶ ሀሳብን ማቅረብ አትችልም ምናምን ያለው እውነታ መጽሐፍ ማዘጋጀት ነው። ይቻላል አይቻልም ይገባኝ በደንብ ተሰጦ እንዳለኝ መለስ ብዬ ነበርኩበት ነገር ዝም ብዬ ስቃኝ የቤተክርስቲያንም ተማሪ ስለነበርኩ ምናምን ይሄ ሀሳብን እንትን የማለት ነገር ብዙ አልቸገርምና መጽሐፍ በግራጅ ጀመርኩ። ለ1 ዓመት በግራጅ ጻፍኩኝ። ከዛ በኋላ በWPS አፕሊኬሽን ጀመርኩኝ። በዛ መንገድ በስልክ የቀጠልኩ። ከዛ ደግሞ ላፕቶፕ ምናምን በዛ ሀሳቤን አስፍሬ ተዋቀረ። ከዛ በዙሪያ ያሉ ሰዎች አዩት ምናምን ገዢ ስለሆነ በብዙ መንገድ በገንዘብ ምናምን አገዙኝ። ከዛ ለዚህ ቀን በቅቶ አሁን በቅርቡ የሚታተም ነው የሚሆነው እና የመጽሐፍ ፍላጎት የነበረው በዛ አንጻር ነው። ከውስጥ ያለው ነገር አውጥቼ ለሰዎች ማድረስ፣ በተለይ ደግሞ ለእኔ ዘመን ትውልድ እንዲደርስልኝ ስለምፈልግ ፍላጎቴን በውስጥ የነበረውን አንገብጋቢ ፍላጎት በመጽሐፍ መልክ ጫንኩት። ስለዚህ በቅርቡ ለእናንተ ይደርሳል። በዚህ 20 ቀን ውስጥ ነው። ሰኞ ነው ወደ ህትመት የሚሄደው ወይ ሰኞ ወደ ህትመት ይሄዳል። ሰኞ ወደ ህትመት የሚሄድ ይመስለኛል። ጠቅላላ ፊኒሽንጉ አልቋል። አንተም ድራፍቱን አይቼዋለሁ። ድራፍቱን አይተው ነበረ። እሱ እንግዲህ እንዳየኸው ነው። አሁን ተዋቅሮ በኤ4 ተዘጋጅቶ ምናምን አሁን የሚስተካከሉ ነገሮች አሉ። እነሱን ዛሬና ነገ የሚያልቁ ይመስለኛል። ማታ ላይ የሚሰሩ ናቸው፣ ቀላል ናቸው እና ሰኞ የሚሄድ ይመስለኛል። የህትመቱን ጉዳይ የማስፈጸም ጉዳይ ነው። ወደ ህትመት ሄዳለሁ ስልህ የህትመቱን ጉዳይ የማናገር ነው። በዛ አንጻር ነው። የዛን ጊዜ ሲጀምር ገንዘቡ ሰው ይመጣል ብዬ አይደለም። ግጥምጥሞሹ ከላይ ስለሆነ የሚሰጥ ከላይ ስለሆነ በተሰበረው ንስር ውስጥ ህልምን መከተል ወይም ደግሞ አንድ ጠቢው ዶሮ አለ፣ በዶሮ የተሰየመና አንባቢ በደንብ ይረዳዋል ቆይቶ። በጣም እውነት ለመናገር ትልቅ መልእክት ያስተላለፍኩበት እንደውም እዛ ላይ ነው እና ምንድነው ያ የሚያስተላልፈው ነገር? እናንተ ብቻ ፈልጉ፣ ፍላጎታችሁን አውቃችሁ መንገዳችሁን ስትጀምሩ በየመንገዱ ህልም አስፈጻሚ አካል አለ፣ ህልም የሚያስፈጽም እና የእግዚአብሔር መልአክ ልንላቸውም እንችላለን። በሰው ልጅ ተገልጦም ሊሆን ይችላል። በየትኛውም መንገድ ብቻ በየመንገዱ ህልም የሚያስፈጽሙ የሆነ አካሎች አሉ እና ያንን ለማሳየት ይሞክሩና የኔም የሆነው የእውነት ከ3 ዓመት በኋላ ጽፌው ባይታተምስ የእውነት በኢትዮጵያ ያለው እውነት እንደዛ ስለሆነ ብዙ ሰው አሁን ያላሳተመ ሰው አለ፣ ለህትመት ያላቀረበ አለ። ለምን? ጽፎታል እኮ ግን በተለያየ መንገድ እና ሰው ካለማወቅ ከሰዎች ጋር ቀርቦ ነገሮችን ኮሚኒኬት አለማድረግ በገንዘብ ምክንያት በተለያየ መንገድ ፍራቻም ሊሆን ይችላል። በተለያየ መንገድ አቅሙ ኑሯቸው ተጽፈውም ራሱ በደንብ ያልተስተዋወቁ ያልተሸጡ ምናምን አለማመና እኔ ግን እንደዛ አይነት ነገር ነበርና በተለያየ መንገድ እንደው እምነቴ እንደሚሸጥና እንደሚታተም ሆኖ እያለ ባይሆንስ በቃ ማለት ባይሆንስ ግን ብጽፈውና የመጨረሻ አልቆ እጄ ላይ ቢሆንስ በዙሪያ ያሉ ሰዎች ቢያነቡት ነው። ተረዳኛ አምናለሁ። ግን በቃ ይሄ እንኳን ቢሆን ችግር የለውም ነው። አንዳንዴ እሄዳለሁ፣ ግን አንዳንዴ ባልደርስም ከደረስኩበት ቦታ ላይ ምርጥ ነው። ተረዳኝ። አሁን ካለሁበት ትሄዳለህ የሆነ ቦታ ላይ፣ እዛም ባልደርስ የደረስክበትን ቦታ አምነህ ትቀበልና ለብዙዎች ታስተምርበታለህ። ከዛ አንጻር ነው የተጻፈው። የሚገርም ታሪኩም እኔ ድራፍቱን አይቼዋለሁ። የራይዝ አፕ ቤተሰቦች መጽሐፉ ሲወጣ በእርግጠኝነት እንደው ብዙ ህልም ያለው ሰው እዚህም ቦታ ላይ ራይዝ አፕ ኢትዮጵያ ዋናው ዓላማችን ሮል ሞዴሎችን ማጉላት፣ ሰዎች እዚህ ጋር አንተ የተቀመጥክበት ቦታ ጋር የሚቀመጡ ሰዎች በጣም የተከበሩ ሰዎች ናቸው። አንተ ትልቁ አንዱ ነህ፣ ትልቁ ማሳያ ነህ በህይወት የተፈተንክና ከዚህ አንተ ከተቀመጥክበት ቦታ ሆነው የብዙዎችን እንባ የሚያብሱ የብዙዎችን ተስፋ የሚሰጡ ሰዎች እዚህ ወንበር ላይ ይቀመጣሉና ይሄ ደግሞ አንተ የሰራኸው ስራ ድራፍቱን አይቼዋለሁ፣ በጣም የሚገርም ነው። እኔ እንደው በኋላ መጽሐፉንም እንትን ማለት እንዳይሆን ሲወጣ ያዩታል። በእርግጠኝነት ብዙ ሰው ጋር ይደርሳል ብለን እናስባለን። እኛም ደግሞ የቻልነውን ያህል እናደርጋለን። የተሰበረው ንስር በጣም የሚገርም ታሪክ ነው። ታሪክ ብቻ አይደለም፣ ብዙ ተስፋ የሚሰጥ ብዙ ጥበቦችም ደግሞ ያካተትክበት ነው። ያ ሁሉ ነገር ቤት በኩል ሰብስበሃቸው በጣም ብዙ ዊዝደሞች ያሉት ብዙ ጥበቦች ያሉት አይቼዋለሁ። ከታሪክም ባለፈ ነው እና ሰውን ሊያክም የሚችል መጽሐፍ ነው። በእርግጠኝነት እጃቸው ጋር ይደርሳል፣ ይታተማል። ኦልሬዲ ታትሟል ማለት ይቻላል። ብዙ ሰዎችን እንደ ዳግማዊ አሰፋ ብዙ ሰዎች እንዳስተማሪ አንተ መጽሐፍ ብዙ ሰዎችን ያስተምራል። በየተለያዩ መድረኮች ላይ ብዙዎችን ታስተምራለህ ብዬ ተስፋ አድርጋለሁ።
እግዚአብሔር ምናልባት በዚህ መንገድ እንድታልፍ ያደረገህ ብዙዎች እንዲታከሙ ብዙዎች እንዲድኑ ሊሆን ይችላል። እንዳልነው ደግሞ አሁን በእናንተ ዓለም ያለውን ብዙዎቻችን አናውቅም፣ በውትድርና ዓለም ውስጥ ያለውን ብዙ አናውቅም። አንተ ከሱም እየጠቀስክ ብዙ ልታስተምር ትችላለህ። በጣም ደግሞ ደስ ያለኝ በእንደዚህ አይነት ሁኔታ ውስጥ ማልፈህ ከአቶ አሼ ጋርም ስናወራ ነበር። አንዳችም ቅሬታ የለብህም፣ የቂም ስሜት የለብህም። የጦርነቱ የወንድማማቾች ጦርነት የነበረ ነው እና በዛ ላይም እሱን ራሱ በትክክል የተቀበልከው ነው እና እንዲሆኝ ምናምን እንዲህ አትልም እና እሱም ነገር በጣም የሚደንቅ ነው። እኔ በጣም በጣም አክባሪ ነኝ። ለዚህ ነው እንኳን መጣልን እዚህ ጋር መተህ ያለህን ነገር ስላካፈልክን በጣም ደስ ይለናል። በመጨረሻ ግን የሆነ ነገር የምትለን ነገር ካለ ብትለን በጣም ደስ ይለኛል። ኦኬ እንግዲህ በመጨረሻ የምለው ምንድን ነው እዚህ ቦታ ላይ ራይዝ አፕ ኢትዮጵያ ትላልቅ ሰዎች የሚቀርቡበት ነው። የእውነት ማከብራቸው ሰዎች ናቸው የቀረቡበት። እነሱ በቀረቡበት ቦታ ላይ እኔም የሚያስተምር ታሪክ አለክና እና መተህ እዚህ ቅረብ ብላችሁ እዚህ ስለጠራችሁኝ በጣም ላመሰግናችሁ እወዳለሁ። እንግዲህ በዚህ ባለፍኩበት ህይወት ውስጥ ለሰዎች የማካፍለው ነገር ብዙ እንዳለ ሆኖ በአጠር ባለ መንገድ ግን ራሳችን እንድናውቅ የፈጠረንን አምላክ ምን እንደሚመስል ብናውቅ የእውነት ወደዛ ሰው የመሆን መንገድን ብንፈልግ በዛ መንገድ ነፃነትን እናውጃለን። በዛ መንገድ ነው ሰው መሆን ያለው፣ በዛ መንገድ ነው ትልቅነት ያለው። ሰው ላይ ከምናተኩር ራሳችን ላይ በደንብ ብናተኩር የምሰራው ምን ያሁን እንደዛ ስለሆነ መንገዱ እየጠቀመኝ ስለሆነ እያተረፍኩበት ስለሆነ እንግዲህ ታሪክ ይጠቅማል ተብዬ እዚህ እንድመጣ እንኳን ያደረገኝ ራሴ ላይ በማተኮሬ ነውና ብዙዎቻችን ታላቅነትን ከፈለግነ ይህን ሚዲያ የሚከታተሉ ሰዎች ይህን የዩቲዩብ ቻናል የሚያዩ ሰዎች በእርግጠኝነት በየትኛውም ችግር ውስጥ ቢሆኑ ከዛ ችግር ውስጥ ወጥተው ራሳቸውን መገንባት የሚችሉበት ሀብት በራሳቸው ውስጥ እንዳለ ቢያውቁት እዛው ባሉበት ነው ማንነታቸውን መስራት እንደሚችሉ አውቃለሁ። የእውነት ይሄንን ነው የምረዳው። ወደፊት የማካፍላቸው ብዙ ነገር ይኖራል እና እንደ ፍላጎት ካልከኝ የእውነት ራይዝ አፕ ኢትዮጵያ ትልቅ ነገር እንዲሰራ ነው ምኞቴ። ለምን የኔ ፍላጎት የኔ ህልም ነግሬሃለሁ ምንድነው በኢትዮጵያ መልካም አስተሳሰብን መገንባት ነው እና ማስፋት ነው። ስለዚህ እንደዚህ አይነት የዩቲዩብ ቻናሎች፣ ፖድካስቶች፣ ሌሎችም መልካም ሀሳብ የሚንሸራሸሩበት ቦታዎች ያስፈልጉናል እና እንደዚህ አይነት ነገሮችንም ተጠናክራችሁ ስለምታደርጉ በደንብ ላመሰግናችሁ እፈልጋለሁ። ሌላው ምንድነው እኔ በጨረሻ ላይ ሌላው የምፈልገው ምንድነው የማያልፍ ነገር ስለሌለ የእውነት ስለሌለ በደንብ አሰምርበታለሁ። በየትኛውም ችግር ውስጥ ብትሆኑ መውጫ መንገዱን ፈልጉት። አለ መውጫ መንገድ አለ፣ የሚወጣበት መንገድ አለ እና ከዛ ወጣችሁ ህይወታችሁን አቅኑ ነው ማለት የምፈልገው። ቅድም አንድ ነገር ስታነሳ ስለፈለኩ ያው ሰዓት ምን እንዳይል አንድ ነገር ልጨምር የምፈልገው ነገር በሰዎች ላይ ማልፈርደው ማለት ምንድነው የቂም የተለያየ ነገር በእኔ ውስጥ የሌለው ስላልተበደልኩ ሳይሆን ስለማይጠቅመኝምና ያንን ብሸከም ኑሮ ወደዚህም ስለማያመጣኝ ተረዳከኛ። እኔ የመጣሁት ለብዙዎች ከሆነ ለብዙዎች የምተርፍ ሰው መሆን ከተገባኝ ልሸከመው የሚገባኝ በራሴ ውስጥ ያለን መልካም ሀሳብ እንጂ የሰዎችን ማንነት የሰዎችን መጥፎ ባህሪ ተሸክሜ ማንነቴን ማርከስ ስለሌለብኝ ከዛ አንጻር ነው ያልተበደልኩ ሰው ሆኜ ሳይሆን ስለማይጠቅም ትተወውና ይቅርትልና እነሱንም ማመስገን የሚቻልበትን እድል ነው መፍጠር የሚያስፈልገውና ብዙዎችን ሐኪሞች የእውነት ሂጄ ነው ያመሰግንኳቸው ብታምንም ባታምኑና ሄጄና ይሄ ሆነው በተለያየ መንገድ ስለሆነ ስለማይጠቅም ነው። ዳጊ ሄደበት መንገድ ልክ ነው። ዳጊ በተቃራኒው ቢያደርግ ግን ልክ አልነበረም። ተረዳከኛ። ስለዚህ ዳጊ ያደረገውን ነገር ማርከስ ነው የሚሆንብኝና ስለዚህ እንደ ዳግማዊ አሰፋ ትልቅ ነገር አድርገው እንኳን እኔ ምንም ያልተበደልኩትን ከዚህ ግባ የሚባል በደል ያልሆነውን ማድረግ የሚችሉትን ብቻ ያደረጉ ሰዎች ይቅርና በህይወቴ ከድሮ ጀምሮ የበደሉኝንም ቢሆን የእውነት በህይወቴ በፍጹም ቃል የምገባው ምንድነው ወደፊትም በራሴ ላይ የገነባሁት ማንንም በራሴ ላይ ተሸክሜ አልሄድም። ይቅር በማለት ማንነታችን ልናነጻ ይገባል። ምስላችን ያ ነው። የፈጠረን አምላክም ያን እንድንሆን ነውና እውነተኛውን ሰው እንድንሆን መለስ ብለን ራሳችን ከተሳሳተ ትርክት ወጥተን መልካም በሆነ መንገድ ልንቃኝ ይገባል። መጥፎ ትርክት አለ በኢትዮጵያ ውስጥ ተስፋፍቷል። ያን መጥፎ ትርክት ቆም ብለን በመጠየቅ ማንነታችን ልናነጻ ይገባል። በዛ መንገድ ልንቃኝ ይገባል። ኢትዮጵያ እንድትድን ካስፈለገ ሰው ነኝ የምንል ከሆነ ሰው ማለት ራሱ ምን እንደሆነ በደንብ አውቀን ሰው በመሆን መንገድ እንራመድ ነው የምለው። የእውነት እዚህ ድጋሚ ስለጋበዛችሁኝ ከልብ አመሰግናለሁ። ያለኝ ሀሳብ ይሄ ነው። በሌላ ቀን በሰፊው የምናወራበት ነገር ይኖራል። በደንብ ከመጽሐፉ ከታተመ በኋላም
ተገናኝተን መጽሐፉንም እዚህ እንመርቃለን። ሌላ ቦታ ከተመረቀ በኋላ እዚህ ራይዝ አፕ ጋር እንመርቃለን። የራይዝ አፕ ቤተሰቦች ደግሞ እንዲገዙ እናደርጋለን። ከልብ እናመሰግናለን። ውድ የራይዝ አፕ ቤተሰቦች ከ10 አለቃ ሳለ አማረ ጋር የነበረን ቆይታ ይሄን ይመስላል። ግን ሌላ ጊዜ እንደሚመጣ ቃል እናስገባዋለን። መጽሐፉ ከትንሽ ጊዜ በኋላ ይመረቃል። ግሩም መጽሐፍ ነው። ብናነበው በጣም እናተርፋለን፣ እንለወጥበታለን። ደህና ሰንብቱ። ይህ ፕሮግራም ግሩም ሆኖ እንዲቀርብላችሁ ስፖንሰራችን አሻራ ዌልነስ ነው። አሻራ ዌልነስ ቁጥር 1 ቦሌ አትላስ አንቲካ ሬስቶራንት 4ኛ ፎቅ የሚገኝ ሲሆን በውስጡም ደግሞ ዮጋ፣ ሜዲቴሽን፣ አርምሞ፣ ማሳጅ፣ ሞሮኮ ባዝ ይሰጣል። አሻራ ዌልነስ 4 ኪሎ ብራንቹ ላይ ደግሞ ሪፍሎክሶሎጂ ይሰጣል። አሻራ ዌልነስ ከልብ እናመሰግናለን።